ፌል እናደርጋለን ግን ፌል ስናደርግ ፌል ፋስት ፌል ፎርዋርድ ነው በቃ ወደፊት ለፊት ፌል ማድረግ ማለት ነው የሆነ ሰው የሆነ ቦታ ላይ ሲደርስ ከኋላው በጣም ክሩሻል የሆነውን ፓርት የተጫወቱት ፓረንቶች የቤት ሃውስሆልዱ ነው ቴኳንዶ አስተምሮኛል እኔ ፐርሰናሊ ኳስ ስልጠና አስገብቶኛል ስቲል ኳስ እጫወታለሁ አብሮኝ የሚማሩት ተማሪዎች በኔ እድሜ እኩያ ናቸው ዩኒቨርሲቲ ያልሄዱ እንደኔ ናቸው ወይ ቀን ሌላ ትምህርት እየተማሩ ነው ያሉት ራሴን ግን ማስተካከል ይችላል የሆነ ክፍተት ከታየኝ ማለት ነው ክፍተት ካልታየኝ ግን ጆሮ ዳባ ልበስ ያልፋል ሰላም ሙያ ቶክስ ተመልሷል ናትናኤል አዳነ ነኝ ዛሬም እንደ ሌላው ጊዜው አንድ ባለሙያ ጋብዘን ስለ ላይፍ ጆርኒዋና ስላለፈችበት የቢዝነስ ጉዞ የምታጫውተን ይሆናል የዛሬው እንግዳችን አርሴማ ግደይ እንኳን ደህና መጣሽ ቴንክ ዩ ናቲ እንኳን ደህና ቆየኝ በጣም ደስ ብሎናል ስለመጣሽ ኢንተረስቲንግ የሆነ ስቶሪዎች አሉሽና በጣም ለመስማት ጓግተናል ሶ እንኳን ደህና መጣሽ እንኳን ደህና ቆየኝ እንኳን ደህና ቆያችሁ እሺ ከኤርሊ የቻይልድሁድ ጀምሮ ያለውን ነገር እያወራን ብንሄድ ሞር ስለ አንቺም አንደርስታንድ እናደርጋለንና እስኪ እንዴት ነው የተማርሽውና ያለፍሽበትን ትምህርት ጉዞ ብናይ ኦኬ እኔ መጀመሪያ ኤሌመንተሪ የተማርኩት ሱፐር ሴቨር ይባላል ትምህርት ቤት ሱፐር ሴቨር ጋር አካባቢ የሚገኝ ትምህርት ቤት ነው ከሱፐር ሴቨር ወጥቼ ካቴድራል ነበር የገባሁት በጣም ሜጀር የሚባለው የኤጁኬሽን ጀርኒ የተጀመረው ከካቴድራል በኋላ ነው ከካቴድራል በኋላ አሁን ላይ ከረንትሊ የኮሜርስ አዲስ አበባ ዩኒቨርሲቲ ስኩል ኦፍ ኮሜርስ እዛ የአራተኛ ዓመት ተማሪ ነኝ የማታ ቀን ላይ የራሴን ስራ እዚህ ብራንዱን እሱን መስራች ነኝ እሱን እየሰራሁኝ ነው ከዛ ለጎን ለጎን ደግሞ ቀን ላይ በኮስቲዩም ዲዛይነርነት እና ስታይሊስትነት በተለያዩ ኮሜርሻሎች ላይ ለተለያዩ ብራንዶች እየሰራሁ እገኛለሁ ኦኬ ናይስ እንዳልሽኝ ማታ ነው የምትማሪው ነው ላይክ ዛት ኦን ፐርፐዝ የነበረ ነገር ነው ፈልገሽ ነው ማታ አረግሽው ለቢዝነሱ እንዲመች እንዴት ነበር ሶ አሁን ካቴድራል ብዙ ሰው እንደሚያውቀው ትምህርት ቤቱ በጣም ትምህርት ላይ ፎከስ የሚያደርግ ትምህርት ቤት ነው በጣም ተጭነው ነው ትምህርት የምንማር የነበረው እና በጣም ኤጁኬሽን ላይ ፎከስ አድርገን እንድንማር አድርገው ነው እንትን ያለው የነበረው ወደዚህ ጆርኒ በኋላ እንመለስበታለን ግን በእኛ 11ኛ ክፍል እያለን ኮቪድ-19 መጣ ኮቪድ-19 ሲመጣ ሁሉም የምናውቀው ሪያሊቲ ነው ዲስትራክትድ የሆነው ይሄ የምናውቀው ኤጁኬሽን በእንደዚህ አልፈን ብለን የምናስበው ነገር ሶ ኮቪድ-19 ከመጣ በኋላ ምንድነው ሀፕን ያደረገ ያለው ብዙ ነገሮችን ሪኮንሲደር እንድናደርግ አደረገን ሶ እዛው ኮቪድ-19 ላይ የሰራኋቸው ነገር የመጀመሪያ ያደረኩት ነገር ምንድነው ያው በጣም ሰደን የሆነ ነገር ነው እኛ ካቴድራል ስንማር ምንድን ነበረ እንትን የምንለው ከተለያየ ትምህርት ቤት ሃይ ስኮረርስ የሆኑ ተማሪዎች ነበረ አንድ ትምህርት ቤት ውስጥ የሚመጡት እዛ ውስጥ ከመጡ በኋላ እርስ በርስ በቃ አዲስ ኢንቫይሮንመንት ላይ ነው የሚገባው 9ኛ ክፍል ማጆሪቲ ተማሪ ሃይ ስኩል ነው የሚገባው አዲስ ኢንቫይሮንመንት ነው ለኔ ትምህርቱ በጣም ዲማንዲንግ ነው ኤክስትሪምሊ ዲማንዲንግ ነው ሶ በጣም ፑሽ ያደርጉናል እና ኤቭሪ ዊክ ካት የሚባል ነገር አለ ኮንቲኒየስ አሰስመንት ቴስት በጣም ሲቪር ነው እሱ እንድንፈተን ይደረጋል ሁሌ ራሳችን አፕዴት እንድናደርግ ይጠበቃል እና ኖርማል የምንማረው ትምህርት ሳይሆን እኔ ሪሜምበር 9ኛ ክፍል 10ኛ ክፍል እያለን አሁን ፊዚክስ ቤዚኩን ደብተራችን መጽሐፋችንን ካጠናን በኋላ ኤክስትሪም ጋላክሲ ብለን እንደገና ኮሌጅ ፊዚክስ እናጠና ነበር ለአንድ ፊዚክስ ፈተና ማለት ነው ያን ያህል ዲማንዲንግ ነበር ከእንደዚህ አይነት በጣም ዲማንዲንግ የሆነ ኤንቫይሮንመንት በአንዴ ሁሉም ነገር አቁሞ በቃ ቤት ተቀመጡ ሲባል በጣም ከባድ ነበረ ፐርሰናሊ የኔም ለጓደኞች ምንድነው ያኔ ብዙ ነገሮች ሪኮንሲደር እንድናደርግ ሆነ ቢካዝ አንድ የምናውቀው ሪያሊቲ አለ እንደን ደግሞ ያ ሪያሊቲ ኤግዚስት አያደርግም የሆነ ታይም ላይ እንደዛ ሲሆን የተለያዩ ነገሮችን መፈለግ የጀመርነው ማለት ነው አሁን ፐርሰናሊ ግማሹን የኮቪድን ጊዜ ምንም ብዙ አንሰርቴኒቲ ነበር ኦንላይን እየተማርን ነበረ እንደዚህ ቤት ነበር ያሳለፍኩት ከዛ በኋላ ግን ምን ጀመርኩኝ ሃየር ኤጁኬሽን ላይ ማሰብ እንዳለብኝ እና የውጭ እድሎችን መሞከር እንዳለብኝ አስቤ እዛ ጀርኒ ውስጥ ገባሁኝ የውጭ እድሎችን ለመሞከር ኮመን አፕ የሚባል ዌብሳይት አለ ብዙ ሃይ ስኩል ተማሪዎች ከዛም በኋላ ያሉት በደንብ ያውቁታል በኮመን አፕ አድርጌ ኢንዲቪጁዋሊ በየዩኒቨርሲቲዎቹ ፋይናንሻል ኤድ አግኝቼ ወደ ውጭ በስኮላርሽፕ እንድሄድ እሱን ጆርኒ ጀመርኩኝ ማለት የሃየር ኤጁኬሽን እንትን ለማለት እሱን እያደረግኩኝ በነበረው ፕሮሰስ ውስጥ ኦልሞስት ሆል ኮቪድ ማለት ይችላል እሱን እየሰራሁኝ ነበር ከዛ በኋላ ፎርቹኔትሊ አንድ ዩኒቨርሲቲ አክሴፕት አደረገኝ ኒውዮርክ ዩኒቨርሲቲ ሻንጋይ ብራንች ኤንዋዩ
ሻንሃይ የሚባል ማለት ነው። ነገር ግን በዛ ጊዜ የዛ ትምህርት ቤት ሊሰጠኝ ፈቃደኛ የነበረው ሀፍ ስኮለርሽፕ ነበረ። ሀፍ ስኮለርሽፕ ማለት በዛ ጊዜ ካልተሳሳትኩኝ ቱዊሽኑ ወደ $60,000 ነበረ። ኢንተርናሽናል ስቱደንት ስለሆንኩኝ ደግሞ ሌሎች ኤክስፐንሶች አሉብኝ ስለዛ ወደ $80,000 ነው። ሀፉን መክፈል እንትን ነበረ። እሱን ማድረግ ግን አልችልም ነበር፣ በጣም ኤክስፐንሲቭ ነበረ ለእኔ። ምንድነው ያደረግኩት? እስቲ ወደ ሌሎች ነገሮች ወደ መፈለግ ገባሁኝ። ግን ኮቪድ በዚህ ጆርኒ ምን አስተማረኝ? አንድ መንገድ እንዳልሆነ ህይወት ብዙ ነገሮች መሞከር እንደምችልና ኬፐብል እንደሆንኩኝ። ቢካዝ ኢትዮጵያ ውስጥ ያለች ሰርድ ወርልድ ካንትሪ ላይ ያለች አንድ ትንሽዬ ልጅ ነኝ። በደን ሻንጋይ ውስጥ ያለ ትልቅ ዩኒቨርሲቲ ያኔ ወደ 10% ነበር መሰለኝ አክሴፕታንስ ሬቱ። አክሴፕት አድርጎኛል። ፖሲቢሊቲን አሳየኛል ማለት ነው። ከዛ እሱ ካለቀ በኋላ ያው ተመለስን ወደ ኢንፎርማል ኤጁኬሽናችን። በፈረቃ ነበረ ያኔ የምንማረው። ስቲል ኮቪድ 2021 ላይ ነኝ 12ኛ ክፍል ነበርኩት። በፈረቃ እየተማርን ነበረ። እንደዛ እያለን 12ኛ ክፍል ተፈታኝ ስለነበረ ፎከስ ማድረግ ነበረብኝ ወደ 12ኛ ክፍል እንትን። እንደዛ አድርገን ማትሪካችን በጣም ተጓቶ ነበር። የኛ ባች ጨረስን፣ ተፈትንን፣ አለቀ። ከዛ ግን በእኛ ጊዜ ጦርነት ነበረ ሀገሪቷ ውስጥ። ፕላስ ደግሞ የኮቪዱም ነገር አንሰርቴን ነበረ በጣም። ስለዚህ ይሄ ገና ቤት ውስጥ ጠብቁ እንደዚህ የምንባልበት ጊዜ ነበረ፣ ሰርቴን ያልሆኑ ነገሮች ማለት ነው። ስለዚህ እኔ በተፈጥሮ ኮንሽስ ነኝና ፓተርኑ ኖቲስ አደረግኩት። ያኔ ኮቪድ ላይ የተደረገው ፓተርን እና አሁን እየተደገመ ያለው ፓተርን ማለት ነው። ኖቲስ አደርገው ምንድን ነበር ያለኝ አማራጭ? ይሄን ጊዜ እንደባለፈው መጀመሪያ እንደባከንኳት ታይም መባከን አልችልም። ስለዚህ የሆነ ሙያ መማር አለብኝ። እኔ እድሜ ልኬን ያው ሁሉም ሰው እስከሚያውቀው ድረስ እና ኤርሊየስት ሜሞሪ እስከሚሄደው ድረስ ሁሌም እየሳልኩኝ ነው። እና ሁሉም ሰው የሆነ ነገር ከስዕል ጋር ከዲዛይኒንግ ጋር ሪሌትድ የሆነ ነገር እንደምገባ ያስብ ነበረ። ያው እኔም በጣም ሰከንድ አለው ሳላስበው ሁሌም ዱድል አደርጋለሁ፣ ጠረጴዛችን ላይ ይሰላለሁ ምናምን እንደዚህ። አይ ኒው ዲዛይን ስኩል ጆይን ማድረግ እንደነበረብኝ ከዚህ በፊት ካለኝ ባክግራውንድ። እንደ አጋጣሚ ሆኖ እዛው ካቴድራል የምማርበት ትምህርት ቤት በሱ በቃ እዛው ትምህርት ቤት ውስጥ ሆኖ ካቶሊክ ቸርች ኦን የምታደርገው ሌላ የሴቶች የሙያ ማስተማሪያ ተቋም ነበረ። እዛ ስፌት ያስተምራሉ፣ ዲዛይኒንግ እና ስፌት እና ምግብ ሙያም ያስተምራሉ። በጣም ለእኔ ኮንቬኒየንት ነበር። ከዚ 4 ዓመት የተማርኩበት ትምህርት ቤት ነው። በዛው ቀጠልኩኝ ማለት ነው። እዛ ገብቼ መማር ስጀምር ግን ይሄ ያኔ ያለኝ በቃ ህይወት ቀጥ ያለች ብቻ ሳይሆን በብዙ ነገሮች ጋር መድረስ የምንፈልግበት ቦታ መድረስ እንችላለን የሚለውን ነገር ነው ፕሩቭ ያደረግልኝ። ምክንያቱም ዋንስ ዲዛይን ስኩል ስገባ ቢሎንግ እንደማድረግ ነው ፊል ያደረጉት። ምክንያቱም ስንማር ታፍ ነበረ ኢንቫይሮንመንቱ እንደዚህ እና ሁሌም እኔ ወይ ሶሻል ወርክ እንደምማር ወይ ሶሻል ሳይኮሎጂ እንደምማር ሰምቲንግ ሪሌትድ ሂውማን ማይንድ እንደምማር ነበረ ማስበው ሁሌ። ከዛ እንደ ሆቢ ደግሞ ሁሌም አብሮኝ ያለውን ነገር እቀጥለዋለሁ ነበር። ከዛ ግን ዋንስ እዛ ስገባ ፖቴንሻሉን ያየሁት ምን ያህል መሄድ እንደሚችል እና ነሰሰሪ ሙያ ተምሬ በዛ ብቻ ብቀጥል ምንም ዲስክሬዲት እንደማያደርገኝ ህይወቴ ላይ እና ስቲል ያችን የምፈልጋትን የተሻለች ሰው መሆን እንደምችል ፕሩፍ ነው ያደረገልኝ። ቢካዝ ፖቴንሻሉን የታየኝ። እዛ ገባሁኝ ዲዛይን ስኩል። በጣም ደስ ብሎኝ ነበር የተማርኩት። በጣም መልካም አስተማሪዎች ነበሩኝ። ሁሌ ነው ምለው እንደዚህ ቦታ ቢሰጠኝ መምህርት የሺ በደንብ አድርጋ በጣም ነው ቀርጻ እንትን ያለችን መምህር አበባው የሚባል ነበረ፣ ወይዘሮ አብረህትም። አሁን እነዚህ ሰዎች ብዙ እንደዚህ ስላልተስፋፋ ትምህርት ቤቱ አንድ ብራንች ስላለው ነው እንጂ ቢታወቁ ኑሮ እነዚህ ሰዎች ነበር መታወቅ የነበረባቸው። ምክንያቱም እዛ ስንሄድ እኛ እንደ ቢዝነስ ሳይሆን ተቀብለውኛል እያስተማሩ የነበረው አክቹዋሊ ነገሩን እንድናውቀው፣ እንድንረዳው፣ እንድንወደው ከአስተዳደርም ከአስተማሪዎችም አድርገው ነበር ያስተማሩን። እኔ ደግሞ ፐርሰናሊ ክፍል ውስጥ ብማርም ሁሌ ምን አስባለሁ ስኬለተኑ ነው እየተማርኩኝ ያለሁት። ነፍስ መስጠት ስጋ መስጠት የኔ ፋንታ ነው ብዬ በጣም ሪሰርች ያደረግበት ነበር ኢንትረስቲ ስለሆነ። ፕላስ ደግሞ አንድ በጣም ትልቁ ነገር ካቴድራል አስተማሪ ምንድን ነው ህይወት ላይ በቃ ታፍኖ መቀጠል እንደሚችል በቃ ሁሌ ቻሌንጅ ወደ ራሴ ማምጣትና እሱን ቻሌንጅ እንትን ብዬ የተሻለ ቦታ ላይ መሆንን አስተምሮኛል። ሰብኮንሽስሊ ሳላውቀው በጣም ታፍ ስለነበረ ታፍ ኢንቫይሮንመንት እንድለምደው አድርጎኛል። ሁሌም
የሆነ ነገር ሚልድሊ እንትን ነው ብዬ ካሰብኩኝ ሌላ እንትን ጨምርና እሱን ደግሞ እንትን ለዋለሁ። ሶ ያኔ ኤክስትራ ነገሮችን እማር ነበረ፣ በራሴ ሪሰርች አደርግ ነበረ። ሶ በዛ ነው ሳላስበው ይሄ የቀን ትምህርቴ ከሆነ ቀን ይሄኛውን ነገር ማሳካት የምችል ከሆነ ለምንድን የማታ አልማርም ሌላ ነገር የሚለው። በዛ መሀል ወላይታ ሶዶ ዩኒቨርሲቲ ደርሶኝ ነበረ ማትሪክ አልፈን በኛ ጊዜ እና ግን አይኒው አውረድ የጀመርኩት ጆርኒ ያለ የሆነ ነገር ማስቀጠል እንዳለብኝ። ግን ደግሞ ሁሌም እኔ በጣም ፋሲኔትድ ነኝ ስቲል ስለ ሂውማን ማይንድ፣ ስለ ኢንተራክሽናችን እርስ በርስ። ስለዚህ ሶሻል ወርክ ወይ ሶሻሎጂ ወይ ሶሻል ሳይኮሎጂን ፐርሲው ባደርግ የማታውን ብዬ አስቤ ነበር እና ሜንሊ ታላቅ እህቶች አሉኝ። ይሄን ነገር ከነሱ ጋር ነበር ዲስከስ ያደረኩት እና ምን አሉኝ ቀን የሆነ ነገር ሰርተሽ ማታ የምትማሪው ነገር ሰፕሬት ዌይዝ መሆን የለበትም፣ የሆነ ነገር እርስ በርስ የሚጣጣ መሆን አለበት ነበር የነሱ አርጊመንት። መቼም ወደ ቢዝነስ ገባለሁ ብዬ አስቤ አላቅም ነበረ፣ ግን በጣም አሳማኝ ነበረ የነሱ አርጊመንታቸው። ለዛ ነው አዲስ አበባ ዩኒቨርሲቲ ስኩል ኦፍ ኮሜርስን ጆይን ያደረኩት ማለት ነው ቢዝነስ ላይ ኢንሮል ለማድረግ። በዚህ ጆርኒ ሳላስበው የማታ እየተማርኩኝ ቀን እየሰራሁኝ የሚለው ጆርኒ ውስጥ ገባሁ። በጣም ኢንተረስቲንግ እንዳልሽው ነው ትምህርት። አይ ቲንክ አሁን ድሮ እኔ የማስበው የነበረው ትምህርት በቃ ይህን ተማርኩኝ ይህ እኮ ምን ስወጣ አይጠቅምም አይነት ነገር እል ነበረ እና ከዛ አሁን እንደግኔ አንደርስታንድ ያደረኩት የፎርማል ኤዱኬሽን ጥቅሙ መማር እንዴት እንዳለብሽ ነው የሚያስተምርሽ። በቃ ሀው ቱ ለርን የሚለው ነው የምትማሪበት። ሰው ተወጪና የሆነ ነገር አሁን ከማታውቂው ነገር ስትማሪ በምን አይነት መልኩ መማር እንዳለብሽ አንደርስታንድ ታደርጊያለሽ። አይ ቲንክ ካቴድራል ብዙ ነገር ሰርቷል ብዬ አስባለሁ። ያ ቤት ውስጥ ስንተኛ ልጅ ነሽ? ወር ደግሞ እንዴት ነበረ ላይክ ልጅ እያለሽ? እኔ መጨረሻ ልጅ ነኝ ቤቱ። ሁለት ታላላቅ እህቶችና አንድ ታላቅ ወንድም አለኝ። አሁን ላይ ሳስበው ሲመስለኝ እንደፈለኩኝ ህይወት ላይ መሄድ ያለብኝን ጆርኒዎች እንዲሄድ አድርገውን ያሳደጉኝ። በዛው ልክ ዲስፕሊንድ እና ስራ ወዳድ እንዲሆንም አድርገው እንዳሳደጉኝ አሁን ሳድግ ነው እየተረዳሁት ያለሁት። እና አሁን ይሄ ጆርኒን ወደኋላ መለስ ቢሰው በጣም ሰፖርቲቭ ነበሩ ጆርኒ ላይ። ቢካዝ የሆነ ነገር አሁን ስፔሻሊ 12 ያፍል ሰው ካቴድራል የሚገባው ማትሪክ ጥሩ ውጤት አምጥቶ የሆነ ሃየር ኤጁኬሽን ላይ እንዲገባ እንትን እንዲል ነበረ። ከዛ ግን እኔ ትሬንዱን ሳየው አንድ የመጨረሻ ልጅ መሆን የጠቀመኝ እህቶቼ በምን እንዳለፉ አይቼዋለሁ፣ በምን ፓዝ እንዳለፉ። ቀድሜ ዶርም ሳልገባ ዶርም ህይወት እንዴት እንደሚሆን አውቀዋለሁ። ስራ ሳልገባ በታላቅ ወንድሜ የስራ ህይወት እንዴት እንደሆነ አውቀዋለሁ። 9 to 5 ስራ ማለት ነው። እሱ ምን አደረገኝ? በቃ ቀድሜ ነገሮችን እንዳውቃቸው አድርጎኛል። በቃ ችግር የለውም ይሄ ከሆነ ይሄን መንገድ ተከታይ ከሆነ የምንባለው ይሄ መንገድ ካልተስማማኝ ለምን የራሴን መንገድ ክሬት አላደርግም የሚለውን ነገር ያው በእነሱ ቀድሜ ያን መንገድ አይቼው ነበረ። አንድ ነገር ልክ 12 ያፍል ስጨርስና ትሬንዱ ሲታወቀኝ እንደ ኮቪድ እንደሚሆን ሳውቅ እና ዲዛይን ስኩል ጆይን አደርጋለሁ እንደዚህ የማታ እማራለሁ ምናምን ብዬ ስጀምር አይ ኒው ይሄን መንገድ ራሴ ክሬት እያደረኩኝ ስለሆነ ራሴ ሪስፖንሲብል መሆን እንደነበረብኝ እና 12 ያፍል በዛች ብሬክ ጊዜዋ ላይ ልጆችን አስጠና ነበር። ልጆችን አስጠናና ማስጠናበት ብር ዲዛይኒንግ እማርበታለሁ፣ ትራንስፖርት እሄድበታለሁ። እዛ ነበር ማድረገው ማለት ነው። ቢካዝ የራሴ ዲሲሽን ነው፣ ራሴ ሪስፖንሲብል መሆን አለብኝ ብዬ ለዚህ ዲሲሽን ማለት ነው። እንደዛ ነበር ማድረገው። ልጆችን አስጠናለሁ፣ ዲዛይኒንግ እማራለሁ ማታ ላይ እና እሱም ሳዩ በጣም ከዛ ጊዜ በኋላ መጀመሪያ ትንሽ ሄዚታንት የነበሩት እንዴት አድርገሽ እንትን ልትይው ነው ምናምን የሚለው ነገር አይ ቲንክ ፕሩቭ አደረጋላቸው መሰለኝ። ከዛ በኋላም ቢዝነስ ጆርኒን ሲጀምር ሞር በደንብ ፕሩቭ እያደረግላቸው ሞር ሰፖርቲቭ እየሆኑ ነው የሄዱት። ኦኬ ፋሽን እየተማርሽ ማታ ደግሞ ማርኬቲንግ ማኔጅመንት መሰለኝ አይደል? እሱን እየተማርሽ እንትኑ አለቀ እና ነው ወደ ስራው የገባሽው? ላይክ የፋሽኑ ክላስ አልቆ ነው? እኔ ምን ጥሩ ነገር ገጠመልኝ። ፋሽን ዲዛይኒንግ እንትኑ 1 ዓመት ነበር እኔ መማር እየፈለግኩት ሲሆን ፋሽን ዲዛይኒንግ በተለያየ ሌቭል ይሰጣል። ሌቭል 1 ሌቭል 2 እስከ 4 ወልቂጤ ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ እስከ በዲግሪ ደረጃ ይሰጣል። ውጭ ሀገር በማስተርስ እና በፒኤችዲ ደረጃ ይሰጣል ይሄ ኮርስ ማለት ነው። እኔ 1 ዓመት ነበረ መማር እየፈለግኩት የነበረው። የ1 ዓመት መማርበት ጊዜ በእኛ ጊዜ ደግሞ ኮመን ኮርስ ነበረ። ኮመን ኮርስ አሁንም አለ።
ኮመን ኮርስ መወስድበት ጊዜ ነበረ ማለት ነው። ጥሩ ሆነልኝ። የ1 ዓመት ፋሽን ዲዛይን እየተማርኩኝ ኮመን ኮርስ ወሰድኩኝ። ከዛ በኋላ ነው ወደ 2ኛ ወደ 3ኛ ዓመት ስገባ እና ይሄን የ1 ዓመት ኮርሴንም ስጨርስ ስሞል ቢዝነስ ካስተም ነገሮች መስራት፣ ትንንሽ አክሰሰሪዎች መስራት ወደሚለው የገባሁት። ከዛ በኋላ ደግሞ በትምህርቴ ሳይድ ደግሞ ኦንሲንክ ናቸው ሁለቱም። በትንሽ ነበረ ገና ፊልም እንዳደረገው ማርኬቲንግ እንደዚህ ነው እንደዚህ ነው እንደዚህ ነው። አሁን ለእኔ ጥሩ የሆነልኝ ቢዝነሱም ሲያድግ በኤጁኬሽን እያደግኩኝ ስለሆነ አፕላይ ይደረጋል። በጣም አውትላይ ያደርጋል። የስ በጣም ኢንተረስቲንግ። ከዚህ የሚባል ብራንድ እንዳለሽ አውቃለሁ እና ከሱ በፊት ሌላ የሰራሻቸው ቢዝነሶች አሉ፣ ኤክስፔሪንሶች አሉ ወይስ ጀስት ፋውንድ እዚህ? ከዚህ በፊት ምንድን ነበር እያደረኩኝ የነበረው? ሶሎ ቢዝነስን ነው ያደረኩኝ ነበር። ለብቻ የሚሰራውን ሁሉም ነገር እንዳልኩ እነዚህ ስሞል ነገሮች አክሰሰሪዎችን፣ ትንንሽ ነገሮችን እየሰራሁኝ ከዛ በኋላ እስክጠነክሬ አንደርስታንድ እስካደረገው ድረስ ኤንቫይሮንመንቱን እንደዛ ነበር እየሄድኩኝ የነበረው። ዋንስ በኤጁኬሽናሊም ላይክ ማታም የምማረው ነገር ሁሌ እንዴት ነው ቀን የሆነ ስራ ሰርቺ ማታ ገብቼ ሌክቸሩ ሲያስተምር የእውነት እንትን እያለኝ ይመስለኛል። ይሄን እኮ አጥፍተሻል፣ ይሄን አልምተሻል አሁን እንደዚህ እያለኝ ይመስለኛል። እና ሜንቶር ነው የሆነሽ ማለት ነው። ሜንቶር ነው በጣም። እና እሱ ብቻ ሳይሆን በስነ ስርዓት ክላስ እየተማርኩኝ ማለት ነው በጣም ኢንስፓየርድ ሆናለሁ። ለምሳሌ ፕራይሲንግ ላይ ኢንስፓየርድ ሆናለሁ፣ ምን ማድረግ እንዳለብን አሁን ካምፔን ላይ ኢንስፓየርድ ሆናለሁ። እንደዚህ እና በጣም ማታ ገብቼ እንደ ፖድካስት እንደምሰማ ነው የቢዝነስ ፖድካስት። እነሱ ደግሞ በደንብ እንትኑ ስላላቸው ብዙ ዓመት ያስተማሩ ሰዎች ስለሆኑ እኛ የፈለገ በምን ነገር ብናነብ ምንም ብንል እነሱ በጣም ሃንድስ ኦን ኤክስፒሪየንስ አላቸው፣ ያውቁታል ብዙ ነገር። እና የሆነልኝ ነገር እሱ ነው። ከዛ ውጪ በራሴ ማድ ማድረገው ነገር ሪሰርች ማደርገው ፖድካስት ማዳመጠው ምናምን ነገር አንድ ላይ በቃ አንድ ላይ ተሰብስቦ ቢዝነስ ላይ ነው ዞርዞ ኢንቨስትድ የሚሆነው ማለት ነው። እዚህ የተፈጠረው በእነዚህ ምክንያቶች ነው። ሞር ቲዎሬቲክሊ ብዙ ነገሮች ማወቅ ሲጀምር ኔትወርክ ዋይዝ በሰዎች ጋር እንትን ስልና ፕሩፍ ኦፍ ኮንሰፕቱን ደግሞ በራሴ ሶሎ ቢዝነስ ኦነር ሆኜ ሰርቼ ሳውቀው በእነዚህ ነገሮች ጅምር እዚህ ፎርም እንዲደረግ አድርጓል ማለት ነው። የዚህ መጀመሪያ መነሻ እንትኑ ሀሳቡ እንዴት መጣ፣ ስሙ እንዴት መጣ እና ምን አይነት ነገሮችን አሁን እየሰራችሁ ያላችሁት? ላይክ ፕሮዳክቱን በደንብ ብናውቀው። እዚህ አሁን ላይ የአማርኛ ቃል ነው። እዚህ ሞቷችን ደግሞ ስታየው ፋይንድ ኢት ሂር ነው። እዚህ ያገኙት ነው የኛ እንትን አሁንና የዚህ ሜን ትልቅ ኢትዮሱ አሁን ላይ አክቹዋል ኒድ ሴንተርድ የሆኑ ፕሮዳክቶችን ፕሮዲስ ማድረግ ነው። አሁን ላይ እኛ ለሴቶች እኔም ለመሳሰሉ ሴቶች ነው እየሰራን ያለነው እና አሁን ለምሳሌ አሁን የመጀመሪያ ፕሮዳክታችን የሴቶች ላፕቶፕ ባግ ነው። የሴቶች ላፕቶፕ ባግ እኔ ከፐርሰናል ከተቸገርኩበት ኒድ ነው የተነሳሁት ማለት ነው። እኔ ላፕቶፕ ቦርሳ ተቸግሬ በሞኤንኮ የስፔር ፓርትስ መሸጫ ላፕቶፒን ጠቅልየው በሱ ይዤ ሲሄድ አስታውሳለሁ። ምክንያቱም ላፕቶፒ ሄቪ ነበረ፣ ትልቅ ነበረ። እሱን ፊት የሚያደርግ ባግ አልነበረኝም። ኦር ደግሞ ባክባክ ነው መያዝ የነበረብኝ አማራጭ። ባክባክ ሳረግ ደግሞ ከምሰራው ስራ ጋር አይሄድም፣ አያምርብኝም፣ ይደብረኛል። ስለዚህ አክቹዋሊ ይሄ ኒድ ሴንተርድ የሆነ ፕሮዳክት ነው የምንሰራው። እዚህም ባጎች አሁን ለምሳሌ ፕሮዳክቱን ስንሰራቸው ፋንክሽናል እንዲሆን እንፈልጋለን። ላፕቶፕ ባጌ እንዲያዝ እፈልጋለሁ። ከዛ ግን ደግሞ ስቲል ኪዩት መሆን እፈልጋለሁ፣ እንዲያምሩ ይፈልጋሉ። አክቲቪቲ እንዲበላሽ አልፈልግም። ፌሚኒን መሆን እፈልጋለሁ። አክቹዋል ኒዳችን ጋር የተነሳ ነው። ሁሌም አሁን ፐርሰናሊ የሆነ እቃ ስገዛ ኦር ነገር እንትን ስል በጣም ከለሮች እንትን ይሉብኛል፣ አማራጭ እፈልጋለሁ ከለር። እዚህም እንደዛ ነው ያደረገው። በቃ አክቹዋል ከኒዳችን ከለር አማራጭ ነው የምፈልጉት፣ እሺ ያው ከለር አማራጭ አለን። ፋንክሽናሊቲ ነው የምፈልጉት፣ ፋንክሽናል ነው። ኪዩት ነው፣ አዎ። ከአውትፊት ጋር ይሄዳል፣ አዎ ይሄዳል። አክቹዋል ኒድ ሴንተርድ የሆነ ፕሮዳክት ነው መስራት አሁን ላይ የተወሰችን ማለት ነው። ለወደፊት ወደ ሌላ አይነት ፕሮዳክት ታይፖች ልንሄድ እንችላለን። ነገር ግን እንደ ሌክዠሪ ላይ ገና አልደረስን ብዬ አስባለሁ። በጣም ሌክዠሪ የሆነ ነገር የመስራት እኛ ከረንትሊ ኒድ ፎከስድ የሆነ ለእኛ ታርጌት ኦዲየንስ እንደኔ አይነት ሰዎች የምንሰራው አሁን ላይ እሱ ነው። ናይስ። በጣም ብቻሽን የጀመርሽው ወይስ ፓርትነሮች አሉ? አሁን ላይ እዚህ ራሴን እየሰራሁት ያለሁት ለወደፊት የሚሆን ነገር አላውቅም። ፓርትነር ልናደርግ እንችላለን። ግን በዚህ ሁሉ ፕሮሰስ ውስጥ እኔ
ቀደም ሜንሽን አላደረኩትም ፐርታይም እሰራለሁ እንትን ሜንሽን አድርጌያለሁ ፐርታይም እሰራለሁ አድቨርታይዝመንት ኢንዱስትሪ ላይ አዝ አ ኮስቲዩም ዲዛይነር አዝ አ ስታይሊስት እሱ በጣም ኔትወርክ ላይ ትልቅ ኢምፓክት አድርጓል። እኔ በጣም የጠቀምኳቸው ሰዎች አሉ፣ በጣም ብዙ የጠቀሙ ሰዎች አሉ። ምንድነው በጣም እኔ እንደውም እዚህ ኢንዱስትሪ ላይ ያየሁት ዋንስ እዚህ ፎርምስ አድርገው ምን ያህል ሰዎች አጠገቤ እንዳሉ ነው አክቹዋል ኬር የሚያደርጉልኝ እና እስከዛሬም እኔ ምንም አላረኩላቸው ብዬ ማስበው ግን ያረኩላቸው ግን እርስ በርስ የምንተጋገዛቸው ማለት ነው። ሲማቶግራፈሮች አሉ፣ ሜካፕ አርቲስቶች አሉ፣ ሴት ዲዛይነሮች፣ አርት ዳይሬክተሮች፣ ክሪኤቲቭ ዳይሬክተሮች፣ ፕሮዳክሽን ኦነሮች ሁሉም አሉ እኛ ጋር ናቸው እና አሁን ይሄ እዚህ እኔ ለብቼ ነው ማለትም እንትን ይላል የግሩፕ ውጤት ነው። ስለዚህ ያ እንደዛ ነው። በጣም ኢንተረስቲንግ እንዳልሽው ደግሞ በጣም ጠባብ ነው ኢትዮጵያ ውስጥ ደግሞ ያለው በተለይ ባለፈውም ፖድካስታችን ላይ ከሮብ ጋር እያወራን ነበር እና በጣም ትንሽ ሰው ነው ያለው። አሁን ፕሮዳክሽን ዲዛይን ላይ ብትሄጂ፣ ሴት ዲዛይን፣ ኮስቱም ዲዛይን ላይ ብትሄጂ በቃ በስም የምጠራቸው ሰዎች ናቸው፣ በጣም የሚታወቁ ሰዎች ናቸው እና እንደ ኢንዱስትሪው ብዙም ያደገ ስላልሆነ አሁን አሪፍ እየሆነ ነው፣ ግን ስቲል ግሮዙ በጣም ሊሚትድ የሆነ ነው እና እንደዛ እንደሆነው እንትን እርስ በርስ ያለው ነገር ኮኔክሽኑ በደንብ ይኖራል ብዬ አስባለሁ። በጣም ኢንተረስቲንግ ነው። እዚህን ጀመራችሁ። ኤርሊ ስቴጅ ላይ ምን እንዴት ነበረ ቢዝነሱ? ላይክ ምን አይነት ስትራግሎችን አሳልፋችሁበታል? አሁን እኛ ሜን ስትራግላችን የነበረው ኤርሊ ስቴጅ ላይ እንትን ነው ዴሊቨሪ ሲስተሙ ነው። አሁን ዴሊቨሪ ሲስተም አሁን እኛ ከረንትሊ ኦንላይን ነው ቤዝ ያደረግነው። ማንኛውም ሰው ደስ የሚለን እዚህ ፕሮዳክት አይቶት ኢንስተንትሊ ነው የሚወደው። እየተቀረጸ ኢምፐልሲቭ ነው በጣም ነው አክቹዋል ፕራውድ እንዲሁም ሰው አይቶት ስንት ሲለው በቃ ኒዳቸውን እንትን አድርገናል ማለት ነው እና እየቀረጽን ራሱ ስትጨርሱ እንትን እንዳትሉ ምናምን ነገር ነው የሚሉት እና እንደዛ ነው እና ኢምፐልሲቭሊ ሰው እየወደደ ያለው which we are very proud ቶሎ ዲሊቨር አድርገን ማድረስ አለብን ለሁሉም ሰው። እኛ ደግሞ ስታርቲንግ አውት ደግሞ እሱ ከባድ ነገር ነው። አሁን እሱ ሲስተማችን ነው አሁን ቢልድ እያደረግን ያለ ነው ከረንትሊ ማለት ነው። ሲስተማችንን ቢልድ እያደረግን ነው በተለያየ መንገድ እንትናችን ቦትልኔኮቻችንን አውቀናቸዋል። እነሱ ላይ በደንብ ፎከስ አድርገን እየሰራንባቸው ነው። የመጀመሪያው ቦትልኔክ እንዳልኩት ዴሊቨሪ ነው። አሁን ዴሊቨሪው እንዴት ነው እያደረግን ያለ ነው? ተማሪዎች አሉ እንደኔ ቀን የማታ እንትን እያሉ ኢቭን የቀን ተማሪዎችም አሁን ላይ በጣም ይሄ ውጭ ሀገር በፊልም ላይ ምናምን አይተን ደስ የሚል ካልቸር እየመጣ ነው። ፐርታይም ብዙ ሰው ይሰራል። እሱ እንትን ስላለ አሁን እኛ we have students ይሄኛውን የሚሰሩ እነሱም ይጠቀማል፣ ፋይናንሻሊ እኛንም ይጠቅሙናል በጣም ሲስተማችን ላይ። እንደዛ እያደረግን እየቀረፍ ነው እንገኛለን እንትኑ ላይ ማለት ነው የዚህ ይሄ የዴሊቨሪ ቦትልኔኩ ላይ። ተማሪዎቹ መጥተው ከእናንተ እቃ ወስደው ወዳሉበት እነሱ ወደሚቀርብ አድራሻ ነው ይዘውት የሚሄዱት፣ ዴሊቨር ያደርጋሉ። እነሱን ቀጥታ እንትን የሚላቸው ሰው አለ እንደ ሱፐርቫይዘር እንትን የሚላቸው የሚያዛቸው የሚመድባቸው እንትን የሚላቸው አሳይን ይደረጋሉ። በዚህ ቀን የእንትና እንትን ነው ይሄ ቦታ የእሷ ሎኬሽን ነው፣ ይሄ ቦታ የእንትን ነው ተብሎ ኤክስፓንድ እያደረገ እየተባለ ነው። ኢትስ አሜዚንግ ዩ ክሬት ትልቅ ስራ ነው ይሄ ራሱ አንድ ጊግ ጆብ ነው። ይሄ ራሱ በጣም ኢንተረስቲንግ ነው። እየተማርሽ ከዛ ደግሞ አዘም ታይም ደግሞ ቢዝነስን እየሰራሽ እንዴት ነበር ላይክ ወርክ ላይፍ ባላንሱ? አሁን ላይም ያው እየተማርኩኝ ነው። 4ኛ ዓመት ላይ የማታ ትምህርት ሲሆን የሚቀጥለው ዓመት ነው የሚያልቀው 5ኛ ዓመት። ወርክ ላይፍ ባላንስ ትንሽ ከባድ ነው ለመናገር ከባድ ነው። ቲዮሬቲክሊ ለመማር ሞክራለሁ። እንዴት ነው ሌሎች ሰዎች የሚያደርጉት፣ እንዴት ነው እንትን የሚሉት ምናምን የሚለውን ነገር ለማየት ሞክራለሁ እና ኢቭን ከባድ ቢሆንም አንድ በጣም የጠቀመኝ ነገር ምንድነው ይሄን ፖድካስት የሚሉ ሰዎችም ምናምን አሊ አብዳሊ ታይም ማኔጅመንት ላይ በደንብ የሚጠቅመኝ እሱ ነው አንዱ እና በደንብ የምጠቀምበት ታይም ብሎኪንግ በጣም ይጠቅመኝ ነገር ነው እና አሁንም ማስተር ለማድረግ እየሞከርኩኝ ያለሁት ነገር እሱ ነው። ቢካዝ የኔ ስኬጁል ታይም ብሎኪንግ በጣም ስዊት የሚያደርግ ነው ለእኔ ስኬጁል። ታይም ብሎኪንግ ቤዚክሊ ምንድነው ጉግል ሲምፕሊፋይ ሳደርገው ጉግል ካላንደር አለ። እያንዳንዷን ታይማ መጀመሪያ ታስኮች አሉኝ። ለምሳሌ የዊክ ታስኮች አሉ፣ መስራት ያለብኝ ነገሮች አሉ።
የዚህ ብዙ ጊዜ ነው የሚወስደው እዚህ ነው የዚህ ታስኮች አሉ የኮስቲዩም ዲዛይኒንግ የስታይሊንግ አለ ከዛ የትምህርት ታስኮች አሉኝ ፐርሰናል ደግሞ ማድረግ ያለብኝ ነገሮች አሉ አሁን እነዚህ ነገሮች መጀመሪያ እንትን ይባላሉ ታይም ተሰጣቸው እንትን ይባሉና ስቴት ይደረጉና ከዛ በኋላ በየቀኑ ይከፋፈላሉ ሰባቱ ቀን አለ በሰባቱ ቀን ይከፋፈላሉ በሰባቱ ቀን ከተከፋፈሉ በኋላ እነዚህ ታስኮች ወደ 3 ቦታ ይከፈላሉ ይሄን ነገር በጣም ያስር የሚባል ካክተስ ኢትዮጵያ እና ሌሎች ድርጅቶችን እሱ ሲናገሩ ሰምቻለሁ በጣም ኢንትረስቲንግ የሆነ ነገር ነው ህይወታችን ላይ ማንም ሰው ቢተገብረው እነዚህ ታስኮች የቀን ታስኮች ወደ 3 ቦታ ይከፈላሉ ኤ አይ መስት ዱ የሚባሉ ታስኮች አሉ ቢ አይ ሹድ ዱ እና ሲ ደግሞ አይ ካን ዱ አይ መስት ዱዎች ምንም ነገር ቢፈጠር የማደርጋቸው ታስኮች ናቸው ለምሳሌ የዚህ ካምፔኖች ላይ መስራት ያለባቸው ነገሮች እነዛ ውስጥ ይገባሉ እንደዚህ እየተባለ ማለት በተለያየ ስራ አይ ሹድ ዱ ማድረግ አለብኝ ይሰራንት ነው አይ ካን ዱ ደግሞ ቢደረግ ጥሩ ነው አይደለም የሚለው ማለት ነው አሁን ፐርሰናሊ ወርክ ላይፍ ባላንሲን ለመጠበቅ እና ታይም ኤፌክቲቭሊ ለመጠቀም እየሞከርኩኝ ያለሁት በዚህ ሜተድ ነው ሁሌ ማስተር የሚደረግ ነገር አይደለም በተለያየ ጊዜ እንትን ላለው እንትን ሳልለው አልፋለው ምናምን ግን ደግሞ አይኖ ዌል እንደዚህ አውትላይን ሲሆን ማየት ስችል ነገሮችን ማሳካት እንደምችል በየቀኑ ራሴ ላይ አካውንተብል መሆን እንደምችል እና ለምሳሌ ደግሞ አሁን ያልታሰቡ እንትኖች ሲመጡ ሚታፖች or something ሲመጡ እዛው ካሌንደር ላይ ፊት ማድረግ ይችላሉ ማለት ነው ለምሳሌ ሮብ ሰዓት ከተባለ ሮብ በዛ ሰዓት ብሎክ ተደርጓል ካናንደሩት እንትን ብያዋለሁ ይሳላረኩትም ካላደረኩት ይገባል ካልሆነ በሰዓት ቢሆንስ ይሄኛውን ሜተድ ኤክሰርሳይዝ ለማድረግ እና ሞር ማስተር ካደረኩት ታይም ላይ በደንብ እንትን ላለው ወርክ ላይፍ ባላንስ ይስተካከላል ብዬ ያሰብኩኝ ያለሁት በዚህ ነው በጣም አሪፍ ነው ታይም ብሎክ እኛም መጀመሪያ ያለብን ነገር ይመስለኛል እኔም ፐርሰናሊ ስትራግል ማድረግበት ነገር ስለሆነ ብዙ ነገሮችን በአንዴ ስታስኬጂ ሁሉም ላይ አቬሬጅ ትሆኛለሽ እና ይሄንን ነገር ለማስተካከል በጣም ኢንተረስቲንግ ነገር ይመስለኛል ያነሳሽው ነገር ነበረ ዴሊቨሪው ላይ እና አንድ የሊንክድን ፖስት አይቼ ነበር በጣም ኢንተረስቲንግ እና የምርም ተች ያደረገኝ ፓርት ነው እና እስቲ ለማያውቁት ምን እንደተፈጠረ እና እንዴት ፖስት የሚያደርገው ሰው ምን አይነት ስቶሪ እንደነበረ ምንድነው ሀፕን ያደረገው የነበረው አንዲት ከስተመራችን ከዚህ በፊት ክፍለ ሀገር ነበረች እንትን የምትለው ክፍለ ሀገር ሆና ወደው ነበር ያዘዘችው አዲስ አበባ ስመጣ በዚህ ቀን በዚህ ሰዓት ዲሊቨሪ ይደረግልኛል ብላ ሴት አድርጋን ነበረ ቀደም ብላ እኛ ኦልሬዲ በቀን ስኬጁሉ እየሄደ የእሷ ስኬጁል አልተደረገላትም ነበር በዩዥዋል ዲሊቨሪ ፐርሰኖቻችን ማለት ነው እና እንዳጋጣሚ ዲሊቨሪ ይደረግልኛል ያለችበት ቦታ ቅርብ ቦታ ነበረ እኛ ማኑፋክቸር ከምናደርግበት ቦታ እና ዲሊቨሪ ፐርሰኖች የሉም በዚህ ቀን እና አቫይለብል ሰው የለም ብለን እየተነጋገርን ያለ አባቴ በጣም ፕራውድ ነው በዚህ ሁሉ ነገር እዚህ ሁሉ መሀል በጣም ፕራውድ ነው ኳሊቲ ቼክ ማድረግ ይወዳል ማሸግ ይወዳል ኦልሬዲ ሪታየር ያደረገ ሰው ነው ልጆቹ ሁሉም አድገው የራሳቸውን ስራ እየሰሩ እሱ በቃ ትንሽ ነገሮችን መቆጣጠር ምናምን በጣም ያስደስተዋል በጣም ጥሩ አባት ነው እና በቃ እኔ ለምን እንትን አልላትም ዲሊቨር አላደረግላትም በጣም ቅርብ ነው ቦታው ብሎ ኢኒሺየት አድርጎ በታክሲ ሂዶ ዲሊቨር አደረገላት እሷ እና እሷ ያው የምታውቀው በዩዥዋል ዲሊቨሪ ስኬጁላችን እንደሚሄድ ነው እንደዚህ እንትን አልጠበቀችም እና ስታየው በጣም ደነገጠች ኤርደርሊማን እዚህ ብላ ያዘዘችውን ቦርሳ ሂዶ ሲሰጣት ማለት ነው እና በጣም ነበር ተሽድ የሆነችው ከዛ ደግሞ እሱ እኔ አይደልን ነው እንደዚህ ፕራውድ እንደሆነ because አንዳንዴ አይነግሩንም እና ልጄ እንደዚህ ትሰራለች በጣም ደስተኛ ነኝ እንደዚህ በሚሰራው ነገር እና እንደዚህ ነው ምናምን ጭራሽ ሴልስ ፒች እያደረገ መሆኑን አይደለም በጣም ሲያመሰግናት ቴንክ ዩ ስለገዛሽ በጣም አመሰግናለሁ ለዚህ ሁሉ ፕሮሰስ ብሎ በጣም እንትን አላት እና በጣም ተሽድ ነበረች because ኤክስፔክት አላደረገችም አንድ ሁለቴ ምንም ታውቀው ነገር የለም በቃ ይሄ ትልቅ ሰው ይመጣል ምናምን ብላ ምንም እኔም ቢሆን ኤክስፔክት ማላረገው ነገር ነው ማንም ሰው ኤክስፔክት አያደርገው ስለዚህ ብታይት በደንብ ብሎጎችን ትጽፋለች ፌስቡክ ላይ ብሎጎች አላት ሊንክድን ላይ ፖስት አደረገችው እንትን ቴክስት አድርጋልኝ ነበር አላየሁትም ነበር ሄ አርሴማ እንዴት ነሽ እንደዚህ ኢንካውንተር አድርጊ ነበረ I was very touched እና ስቶሪሽን ሼር ባደርገው ምን ታስቢያለሽ ብላ ከዛ እኔ አላየሁትም ነበር ኦልሬዲ ፖስት ከተደረገ በኋላ ኦልሬዲ ፖስት አድርጌዋለሁ ግን እዩ ብላ ላከችልኝ ከዛ አወራን በስልክ ቴንክ ዩ ሶ ማች ለምታዩ ነገር አመሰግንሻለሁ
አመሰገነችው አባቴ የሚኑ በደንብ እንዴት እድለኛ እንደሆንን እንደ ልጆች ይሄን በመኖሩ እንደዚህ አይነት ሰፖርቲቭ አባት ምክንያቱም እሱ ስናድግ ጀምሮ አንድም ማይንድሴታችን ላይ በጣም ትልቁ አስተዋጽኦ የነበረው እሱ ነው እንደምንችል አድርጎ ነው ያሳደገን በቃ ምንም ነገር እንደምንችል እና ሃርድሺፕ አለ አዎ የበለጠ ጥሩ የተሻለ ሰው ሆኑ ሃርድሺፕ እንትን ማለት እንትን በልና ሲያሳድገን ሁሌም እንዲሁም በጣም ስፖርት ያድርጎ ነበር ያሳደገን ቴኳንዶ አስተምሮኛል ፐርሰናሊ ኳስ ስልጠና አስገብቶኛል ስቲል ኳስ እጫወታለሁ ከዛ በኋላ አሁን ካደኩኝ በኋላ ወደ ሌሎች ስፖርት ታይፖችም ወደ ቴኒስ ምናምን እየገባሁኝ ነው ኦልሬዲ እንትን ብሎብኝ ይሄን ብቻ ሳይሆን ቤት ውስጥም እንዴት ሴት ህፃን ልጅህን እንዴት ማሳደግ እንዳለበት ቲዮሬቲክሊ የምናውቃቸው ስፔሻሊ አሁን ብዙ አክሰስ ስላለ የሶሻል ሚዲያ የምናያቸው ነገሮች አሉ አይደለ እነሱን አክቹዋሊ ፕራክቲካሊ እኛ ላይ ነው ያሳደገን በቃ እንዴት ማድረግ እንዳለብን እንዴት የውሳኔ ሰዎች ዲስፕሊን ያለን ስራ ወዳድ እንደዚህ የሚባሉትን ቲዮሬቲክሊ የምናስባቸው ነገሮች እንድናደርግ አድርጎ ነው ያሳደገን እና አንዳንዴ በጣም እንዴት ጥሩ ሲሆንና ብዙ ጥሩ ነገሮች ሲያደርግ ኖርማል ይመስላል ሁሉም ሰው ጋር እንደዚህ ያለ ነገር እና ግን እኔ እንደዚህ ፖስትድ ሆኖ የሁሉ ሰው ታችድ ሲሆንና እንደዚህ ቫይራል ሲወጣ በጣም ሾክ ውስጥ ነበር የከተተኝ ቢካዝ በጣም ኖርማል ነገር ነበር የመሰለኝ እዚህም ቲሞች ጋር ስንወራ ኖርማል አይደለም እንደ ሰች አይደለም ኖርማል አይደለም ጓደኞችም ያሉኝ ነበር ኖርማል አይደለም እንደ ሰፖርቲቭ አባት መሆን ላንቺ ብቻ አይደለም ሌላ ሰው እንደዚህ ታች እስኪሆን ድረስ ሰፖርቲቭ አባት መሆን ኖርማል ነገር አይደለም ነበር እና ለኔም እንደነቃሁበት ሞመንት ነበር እንደዚህ ገራሚ አባት ለካ አለኝ ይሄ ሁሉ ነገር ሀፕ ቢያደርግ ከዚህ በኋላ ሰክሰስፉል በሆን በጣም ኢትስ ቢካዝ ቤት ውስጥ የተሰራብኝ ነገር እንደሆነ እና ምን ደግሞ ፊል አደረግኩኝ አሁን እንደዚህ ነገሮች ስናይ ፖስት ላይ እኛም ራሳችን ምን አይነት ፓረንት ነው መሆን የምንፈልገው የሆነ ሰው የሆነ ቦታ ላይ ሲደርስ ከኋላው በጣም በክሩሻል የሆነውን ፓርት የተጫወቱት ፓረንቶች የቤት ሃውስሆልዱ ነው ስለዚህ ሃውስሆልዶቻችን እንዴት ነው መሆን ያለባቸው የሚለውን ነገር አይ ቲንክ በጣም ለብዙ ሰው ጋር ተች ስላደረገው እሱም ኢንስፓይሬሽን ይሆናል እና በቃ ይሄኛውን ሀፕን ያደረገው ነገር ከዛ በኋላ በጣም ሰው ይደወልልኝ በጣም ብዙ የሚያውቁኝም የማያውቁኝም ሰዎች በቃ የሚገርሙ ኦፖርቹኒቲዎች እኔ ይሄን ያህል ገና ምን አሳየሁኝ ምናምን ገና ጀስት ስታርቲንግ አውት በምልበት ስቴጅ ራሱ ፖቴንሻሊን አይተው በጣም ብዙ ሰው ሪች አውት አድርጎ በጣም ብዙ ነገር አድርጎልኛል እና ኢቨን በጣም ትልቅ ሰዎችም የባንክ ማናጀሮችም ትልቅ ሰዎች ደውለው ጀስት አፕሪሺየት ለማድረግ እንድ የሆነ ነገር ስትፈልጊ አለን የዚህ ቦታ ነው ፖዚሽኔ እንደዚህ ብለው እንትን ብለውናል እና አይ ቲንክ ያው ለኔ ፐርሰናሊ እንደዚህ ነው የጠቀመኝ ከዛ ግን እንዴት በጣም በጣም የሚገርም ሰው እንደሆነ አየሁት ነው ከሰዎች ጋር በጣም ኢንተረስቲንግ ነው ላይክ እኔም ሳነበው የምር ተሰምሎኛልና ልጅ ተገለጸችበትም ወይ ሞር በደንብ አሪፍ ነውና ኤክስፔክት አላደረገችም ላይክ ብዙ ጊዜ እኔ የሚገጥመንን ነገር ራይድ እንኳን ስንጠራ ሰው ሲያነሳ እና እዚህ ጋር ምናምን የሚመጣውን ሰውዬ ትልቅ ይሁን ትንሽ አናውቅም እና እዚህ በኩል ወይ ምናምን እንላለን ዴሊቨሪ ምግብ ማዘዝ ምናምን ቢሆን ዩ ዶንት ኖ እና በዛ ሰዓት አባትሽን ስታወራቸው ሺ ዶንት ኖ ምን አይነት ሰው ይመጣል ብላ ኤክስፔክት አላደረገችም እና ለእሷ ሾክ ነው የሚሆነው ለምን ያዘዘችው በጣም ትሬንድ የሆነ እቃ ነገር ነው እና ፋዘርሽ መጥተው ሲያደርሱላቸው በጣም እንትን እንደሆነች እገምታለሁ እኔም በሆን እንደዛ ነው የምሆነው እና ከዛ በኋላ ግን ነገርሻቸው ለፋዘር ከዛ በኋላ አወራን ገረመው በጣም እሱም እንዳልኩ ነው በጣም በቃ እኛ የምናደርገው እሱ የሚያደርግልን ነገር በጣም ኖርማላይዝ እንዳደረግ ነው የገባው ፐርሰናሊ ቢካዝ በቃ ዋንስ የሆነ ነገር ላይ ጥሩ የሚሆን መጥፎ አይ ቲንክ ትላምደዋለህ መሰለኝ እኛ ደግሞ ጥሩ ነገር በጣም ተላምደነው ነበረ ምን ያህል ጥሩ ሰው እንደሆነና ያ ኖርማላይዝ ነበር ያደረግነው በደን ይሄ ሾክ ነው በጣም ይሄኛውን ፖድካስት ሲያዩ አይ ቲንክ በደንብ የበለጠ እንትን ይላል ይመስለኛል በጣም እኛም በጣም አክባሪ ነን እንግዲህ ወላጅ ቤተሰብ ልጆችን ሰፖርት ሲያደርግ ብዙ ብዙ ጊዜ አናይምና እነሱ በሚፈልጉት መንገድ ስንሄድ ወይ በአካዳሚክሱ ወይ ምናምን ስንሄድ እንጂ በኤርሊ ኤጅ ላይ ቢዝነሶችን ስራዎችን ጀምረን እንትን ስንል ይተማመኑብናል ዘይ ነው እንድናደርገው ይፈልጋሉ ግን አት ሴም ታይም ደግሞ ፍራቻ ስላላቸው ወር ደግሞ የአካባቢውን ሰው ሲያዩ እንደነሱ እንድንሆን ከመፈለጋቸው የተነሳ በቃ የሆነ ታው ይሄ ነገር ሪስክ ከመቀነስ አንፃር ብዙ ጊዜ ይይዙናል እና አክቹዋል ፕሮዳክትን ሄዶ ዴሊቨር ማድረግ
በጣም እንትን ነው። እኛም ድሮ ሳይሆን አክቹዋሊ አንድ ስራ ላይ ነበርኩኝ እና ፎቶ ፕሪንቲንግ ቢዝነስ እንሰራለን። ሶ ፕሪንት እናደርጋለን፣ ፎቶ በቦርድ ሰርተን ዴሊቨር እናደርጋለን እና ዴሊቨር የሚያደርገው ልጅ በቃ እኔ ትውስታ ይባላል ብራንዱ እና ትውስታ ማለት እኮ እኔ ነኝ ይላል። ለምን አክቹዋሊ ከስተመሩ በኦንላይን ነው የምንቀበለው። አክቹዋሊ ከስተመሩ ሄዶ ሰጥቶ ካሾን ዴሊቨሪ የሚቀበለው ሰውዬ ነው የሚጋፈጠው። ፕሮዳክቱ ካልወደደው ለማሳመን ሞክሮ ምን ብሎ ምናምና ዴሊቨሪ በጣም ከባዱ የመጨረሻው ፖይንት ኦፍ ኮንታክት ዴሊቨሪ ነው እና ፋዘርሽ እሱም ማድረጋቸው ራሱ ሌላ በጣም እንትን ነው ማለት ፕሮዳክቱን ሴል ለማድረግ ከወደዱም ደግሞ አመስግኖ ለመምጣት በጣም ኢንተረስቲንግ ነገር ነው እና እድለኛ ነሽ። ልክ እዚህ እንደተጀመረ ያው ሁሉም ነገር አልጋ ይሆናል ብዬ አላስብም እና በጣም ቻሌንጅ የነበረሽ ላይክ ከቢዝነስ ዋይዝ እና እንደ ያንግ እንደመሆን ደግሞ ምንድን ነበረ ከእድሜም ጋር አንድ ላይ? እውነት ለመናገር ከእድሜ ጋር አንዳንዴ እንደ እንትን ነው ብዬ አላስበውም ነበር። አፌክት ያደርገኛል እንትን ይለኛል ብዬ ማላስበው ነገር ነበረ። ግን የምናስባለን በጣም በዚህ እድሜ ወርክሆሊክ መሆንና በጣም ወደ ስራ ማተኮር በጣም ጥሩ ነገሮች አሉት። ፊሸርን በማሰብ ስለሆነ ኔትወርኩ በጣም ጥሩ ነገር ነው። እኔ ፐርሰናሊ በጣም ስለምወደው የምሰራውን ነገር የእውነት እሁድ ያው ስራ የለም። እሁድ ሰኞ ምን እንደማድረግ ነው ሁሌ ማሰብበት። በቃ ሰኞ እንደዚህ ተብሎና የኔ ጭንቅላት የሚሰራው እንዴት ነው? በመጽሐፍ ነው የሚሰራው። ሁሉም ነገር ጽፎ ነው መረዳት የሚችለው ሰው። ጽፈዋለሁ፣ ሁሌ ጽፈዋለሁ። ኖት አለኝ ሲከኝ ሁሌ ጽፈዋለሁ። እንደዚህ እሰራለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ። ሰኞ ስትመጣ በቃ ተሽቀዳሚ መጥቼ ሰኞ መጀመሩ ነው። ቢካዝ የምወደው ነገር ነው የምሰራው። ከዛ ላይ ደግሞ ማርኬቲንግ እና ብራንዲንግ እና ከፋሽን ዲዛይኒንግ ጋር ሲሆን በጣም ክሬቲቭ ነው። በጣም ክሬቲቭ እንትን ነፃነት ይሰጠኛል። በጣም ጥሩ ቲም አለኝ። በጣም ደስ ብሎኝ ነገሮችን የምሰራው እና ነገሮቹን በእንደዚህ ነው መንተን የምላቸው። ግን አንዳንዴ ምን አለ በዚህ እድሜ ከሆነ ጊዜ በኋላ ስፔሻሊ ናው አሁን ምን ፊል እያደረኩ እንዳለ ሌፍት አውት እየሆንኩኝ እንደመጣሁ ብዙ ሰዎች ባላንስ አይደለ አድርጎ የምንባለው በጣም እንደ እድሜያችሁ አትሆኑ የሚባለው። ከዛም ደግሞ በጣምም ደግሞ ታቻታርቁ ምናምን አሁን እኔ እሱን ነገር ላይ ኮንሽስ ሲሆን አፌክት እያደረገኝ እንደሆነ ኮንሽስ ሲሆን ምንድነው እያደረኩኝ ያለሁት? በአክቲቪቲ መሙላት ነው የጨመርኩት ህይወቴ። በአክቲቪቲ እና ፍሬንድ ግሩፖችን ማግኘት እንደዚህ የመጀመሪያውን አክቲቪቲ የጀመርኩት ቴኒስ ነው። አሁን ቴኒስ ጀመርኩኝ። ያው የአባቴ በጣም ትልቅ ተጽዕኖ አለ ስፖርት እንደሆን። ስትሄድ አሁን ቴኒስ ስትጀምር ከሰዎች ጋር ትገናኛለህ። አክቹዋል አክቲቪቲ ውስጥ ትገባለህ። ፊዚካል አክቲቪቲ ነው። ሰው ማግኘት አለብሽ፣ መውጣት አለብሽ ምናምን። በጣም አሁን እስከ የተወሰነ ሰዓት ጠዋት እሱን ትሬን አድርጌ ሰርቼ ምናምን የቀረው ቀን እንዴት ፕሮዳክቲቭ እንደሚሆን አልነግርህም። በቃ ሲጀመርም ቴኒስ መጫወቹ ብቻ ሳይሆን ከዛ በፊት በጠዋት መነሳት አለብኝ፣ ነገሮችን ማስተካከል አለብኝ፣ በሰዓት መድረስ አለብኝ ትሬኒንግ ቦታ። ከዛ ደግሞ ፊዚካሊ ደግሞ የሚፈታተንህ ነገር ሲሆን ሞር ይሄ ዶፓሚናችንን ምንም እየጨመረ ሲመጣ ጥሩ ስቴት ላይ ያደረገኝ አሁን አንዱ አክቲቪቲ እሱ ነው። ከዚህ በኋላ ቼዝ ብጀምር ደስ ይለኛል። ከዛ ውጭ ደግሞ ጓደኞቼን በደንብ ማግኘት ጀምራለሁ። ጓደኞቼ ጋር በደንብ እንገናኛለን፣ ከስራ ውጭ እናወራለን። አንድ ደግሞ አክቹዋል ደግሞ እንደኔ ስራ የሚሰሩ ጓደኞች ጋር ደግሞ በደንብ እንትናለኝ። አንድ ነገር ቅድም ያልተናገርኩት አሁን የማታ ድሮ የምናውቀው የማታ ትምህርት አለ። በእኛ ጊዜ ግን ተቀይሯል በጣም። አሁን ለምሳሌ ማታ አሁን እኔ ስማር አብሮኝ የሚማሩት ተማሪዎች በእኔ እድሜ እኩያ ናቸው። ዩኒቨርሲቲ ያልሄዱ እንደኔ ናቸው። ወይ ቀን ሌላ ትምህርት እየተማሩ ነው ያሉት፣ ወይ ቀን ሌላ ቢዝነስ ውስጥ እየሰሩ ነው ያሉት የራሳቸውን ቢዝነስ፣ ወይ ደግሞ ሌላ ስራ እየሰሩ ነው። በጣም እዛ ሞሽን ውስጥ ያለ ሰው ነው ማለት ነው። ሀስለር በደንብ የሚሰራ ሰው ነው። ቀንም ማታንም እየተጠቀመ ያለ ሰው የሚጠቀሙ ማታ ስትገናኝ ኢምራሽን ምናምን፣ ግን ተመሳሳይ ሜንታሊቲ ያለው ሰው ነው የምታገኘው። ሰው እንደዚህ ሰው ከጓደኞቼ ጋር ሁሌ ስለ ቢዝነስ እናወራለን። አስተማሪ የሆነ ነገር ካሉ አሁን በጣም አንድ ተርም አሁን ድሮ የሆነ ነገር ስንማር በቃ ተርም ሆኖ ነበር አይደለም ያልፈው። ይሄ ግን ተርም አይደለም። ያቺ ተርም አክቹዋል ቀን ላይ ስንሰራ ኢምፕሊመንት መደረግ ትችላለች። እንደዚህ አይነት ስለሆነች በጣም አንድ ነገር ተነስቶ ራሱ ስለሱ በጣም ብዙ ነገር ማውራት እንችላለን። ስለ ቢዝነስ፣ ስለ ስራ፣ ስለ እንደዚህ ይሄ ያ ሶሻል አስፔክቱ አይ ቲንክ ባላንስ እንዳደርግ እያደረገኝ ነው እንትኔ
እድሜን ባላንስ እንዳደርግ እያደረገው ነው። አሪፍ በጣም እዚህ እየተሰራ ነው ኦፕሬሽን ላይ ያለው እና ሀዋት ሴልሱ ማርኬቲንግ እንዴት ነው አሁን ቫይራል መውጣቱ አይ ቲንክ ለማርኬቲንግ የጠቀማችሁ ይመስለኛል እና ሞመንተሙን አስጠብቃችሁ የቫይራል ወስዳችሁታል ወይስ ከመጀመሪያም የነበረ የማርኬቲንግ ስትራቴጂ ነበራችሁ? እቃዎቻችሁን አይ ቲንክ በጣም አሪፍ ናቸው። ባይዘዌ ኤስቴቲካሊም በጣም ያምራሉ፣ ፈንክሽናልም ናቸው። የምርም ደግሞ ላፕቶፕ አገን ደግሞ ናቸው። ላፕቶፑን በደንብ መጠበቅ አለበት እና ኩሽን እንትን ነገር መሆናቸው በደንብ ፕሮቴክት ያደርገዋል። አት ሴም ታይም ደግሞ ኤስቴቲካሊ ከለር ምናምን መኖሩ ከልብስም ጋር የሚሄድ ነገር ነው እንዳልሽው፣ ውበትንም ፈንክሽናሊቲንም እንትን ያለ ነው እና አይ ቲንክ ዩ ሃቭ ግሬት ፕሮዳክት ብቻውን ደግሞ ራሱን ሴል አያደርግም። ዩኒቲ ማርኬት ላይክ ታርጌት ኦዲየንሳችሁ ጋር መሄድ አለበት እና ምን አይነት ኦዲየንሶችን ነው ታርጌት የምታደርጉት? እንዴትስ ነው ማርኬት የምታደርጓቸው? ከዚህ በኋላ የመጣ አይደለም። በጣም ከመጀመሪያ ጀምሮ ብራንዲንጉንም ሁሉም ነገር ስትራቴጂ በደንብ የታሰበበት ነገር ነው። እያንዳንዷ ነገር በጣም የታሰበበት ነገር ነው። አንድ የሱ ነው ማርኬቲንግ ባክግራውንድ እየኖረ መምጣቱ ሪሰርች ማድረጊ በጣም በጣም ትልቅ እንትን አለው። ቢካዝ እንዳልኩ ነው ማታ የምንማራቸው ነገሮች ቀላል አይደሉም። አሁን ድሮ አንዳንዴ በጣም ትልቅ ፎርሙላዎች ምናምን እንደዚህ ማትስ ፊዚክስ ምናምን ስንሰራ መቼ ነው የሚጠቅመኝ ይሄን ነገር መቼ ነው ኢምፕሊመንት ማደርገው ብለን እንትን እንል ነበረ። አሁን ግን እኔ አሁን ሪሰንትሊ አስተማሪያችን አሁን ገዛች አሁን ከርሊ ታስተማሪ አስተማሪ እና I was very proud። ለምን ፕራውድ እንደሆንኩኝ ታውቃለህ? ቅድም እንዳልኩ ነው ማትስ ፎርሙላዎች እንደዚህ መቼ ነው የሚጠቅመኝ ይሄ ነገር ምናምን እንላለን። ግን አክቹዋሊ አስተማሪኝ ሰው ኢምፕሊመንት አድርጌው በጣም ኢንትረስትድ ነው። ኮሜንት አድርጋ ነበር ራሱ እንትን ላይ ነበር የገዛችኝ እና በጣም ደስ ብሎኝ በዩዥዋል የእንትን ሜተድ ልሄድ ነው እንድትገዛኝ በኖርማል ግን በቃ በጣም ደስ ብሎኝ ራሴ ነበር ዴሊቨሪ ያደረኩላት። አክቹዋል እያሰብነው ያለው ነገር ጭንቅላታችን ውስጥ ያለው የተማርነው ያነበብነው ቲዮሬቲክሊ የምናውቀው ነገር መሬት ላይ እናውርደው ነው። ሁሌም ደግሞ እኛ ከስተመሮች ከኛ ሲገዙ ማለት ነው ሳያደንቁ አያልፉም። ብራንዲንጋችሁ ማርኬቲንጋችሁ በቃ እንደዚህ በቃ ሁሌም በጣም ደስተኛ ሆኖ ነው እንትን ብለው የሚሄዱ እና እኛም ደግሞ ብዙ ነገር ህይወታችን ላይ ብራንዲንግ ማርኬቲንግ በጣም ኢንፍሉዌንስ እንዳለው አይ ቲንክ ኮንሽስ መሆን አለብን። ለምሳሌ እንደነ ናይክ ያሉ ብራንዶች ብራንዲንግ ማርኬቲንግ ሲሰሩ እንዴት ከአትሌቶች ጋር አሶሲዬት አድርገው ጀስት ዱ ኢት ሲባል እንደውም እኛ እንደ ሰርደር ወርልድ ካንትሪ ብዙም እንትን ስላለ ነው እንጂ ውጭ ሀገር እንዴት ኢንፍሉዌንሳቸውን እናውቃለን። የሚሸጡት ጫማውን እናንተ ሳይሆን ይቻላል አርጉት አይነት ነገር የሚለውን አዲዳስም ሁሉም የራሳቸው ሞታቸው ላይ እንደዛ ይመስለኛል። ዴፍኒትሊ አሁን እኛ እዚህም ደግሞ አሁን ከዚህ በኋላ እንደ ብራንዱ ይሄ አክቹዋል ፕሮዳክቶቻችን የምንሰጠው ማርኬቲንግ እንዳለ ሆኖ ኮሚኒቲ ሴንተርድ የሆነ ነገር እንዲሆን እንፈልጋለን። ምክንያቱም አክቹዋል ኮሚኒቲ ሴንተር ቢኮዝ አሁን እኛም የላፕቶፕ ቦርሳ ለሴቶች እንሸጣለን ስንል ወደድም ጠላንም ሴቶች የሆነ ፓርቲ ድረስ ፕሮግረስ ስላደረግን ነው። ሂልኮ የምትማረን የሶፍትዌር ኢንጂነሪንግ ተማሪ ይሄ ቦርሳ የገዛችን የሆኑ ስትራግሎች አልፋ እዛ ጋር ስለደረሰች ነው። እና ደግሞ ኮምፒውተር ሳይንስ መማርና ኮምፒውተር ሳይንስ ኢንጂነር መሆን ደግሞ የሆነ ጊዜ ላይ ድሪሟ ነበረ። እዚህ ደግሞ እዚህ ድሪም ላይ አሲስታንስ መሆን ነው ላፕቶፕ መያዙ ሁሌ የሚያስፈልጋትን ነገር ጥሩ ነገር ነው ለኛ። ስለዚህ እኛ በጣም ጥሩ ኮሚኒቲ አለን ብለን እናስባለን። ብራንዲንግ ማርኬቲንግ ከዛ ጋር ነው አንጻር ማየት የምንፈልገው። ከዚህ በኋላ ደግሞ ስቴይ ቱንድ በደንብ ቢካዝ ኮሚኒቲና ኮሚኒቲ ፓርቱ ላይ በደንብ እዚህ መሬት ላይ ማነው የሚለውን እና እንዴት ነው ኢች ላይፋችን ላይ ኢምፓክት ያለው የሚለውን ደግሞ በደንብ እንሰራበታለን ከዚህ በኋላ ብለን እናስባለን። ያ እንደዛ ነው የሚሆነው። በጣም አሪፍ ዩ ሃቭ ባይ ዘ ዌይ ዩ ጉድ ኢነርጂ አለሽ እና በጣም ደስ ይላል እና በዚህ ኢነርጂ ላይ ሆነሽ አንዳንድ ጊዜ ደግሞ ፌለሮች ይኖራሉ ኦር ሴት ባኮች ምናምን ይኖራሉ እና እንዴት ነው ሃንድል የምታደርጊያቸው? ሪጀክሽኖች ሊሆን ይችላል። አንዳንድ ጊዜ አንዳንድ ሰዎች ፕሮዳክቱን እንደጠበቁት ላያገኙት ይችላሉ ወይ ምናምን እንዴት ነው የምትያቸው? አንድ ጊዜ ሜንቶር ያለኝ ነገር አለና ሁሌም ጭንቅላቴ ውስጥ ያለ ነገር ነው። ፌል ፋስት ፌል ፎርዋርድ የሚለው ነገር ቶሎ ነው የምወድቀው፣ ቶሎ ነው ወደፊት ለፊት ነው የምወድቀው፣ ቶሎ ነው የምነሳው። አሁን እኔ አንድ እርሊ መጀመሪያ ነገሮችን ጥሩ ያደረገልኝ ነገር ምንድነው? ቶሎ ቶሎ ነው እየወደቅኩኝ ያለሁት። ቶሎ ቶሎ ወድቃለሁ፣ ቶሎ ቶሎ ነገሮችን እየተረዳሁኝ ያለሁት። ጥሩ ኢንዱስትሪ ላይ ነው የምሰራው፣ እግዚአብሔር ይመስገን ጥሩ ነገር እንትን እያልኩኝ ነው። ግን
ቶሎ መውደቂ እና ቶሎ ነገሮችን አንደርስታንድ ማድረጊ በጣም ትልቁ እንትን እሱ ነው እንዳልኩ። ከዛ ውጪ ደግሞ አሁን ይሄ ታይም የሚባለው ኮንሰፕት እንደገና አሁን የሚመጣው እዚህ ጋር ነው። ምክንያቱም አንዳንዴ ኮንሽስ ሳንሆን የምንኖርባቸው ቀናቶች አሉ፣ ጊዜያቶች። ከመቼው የካቲት ደረሰ፣ ከመቼው እንደዚህ የምንልባቸው ጊዜዎች አሉና አንዳንዴ ፓተርናችን ኖቲስ ካደረግነው 2016 ላይም እንደዚህ ከመቼው 2016 ደረሰ ስንል ነበረ። ከዛ ከመቼው 2017 ደረሰ። አሁን ደግሞ ኦልሞስት ሃፍ እንትኑ ላይ ደርሰናል አይደለም። ከዚህ እንደዚህ ነገሮች ሀፕን ሲያደርጉ ምንድነው በቃ ነገሮች ቶሎ እያለፉ እንደሆነ ኮንሽስ መሆን አለብን ብዬ አስባለሁ። እኔ ፐርሰናሊ ኮንሽስ መሆን አለብን ማለት ምንድነው በቃ የኔ መርህ እንዳልኩ አሁን ነገሮች ቶሎ እያለፉ ነው፣ ኦር ፌሊየር አለብኝ፣ የሆነ ነገር አለብኝ። ኮንሽስ ሆንኩበት መጀመሪያ እዛ ኢሹ ላይ ኮንሽስ መሆን ያስፈልጋል። ያ ነገር አለ እንዴት አድርጌ ሶልቭ ላድርገው የሚለውን ነው ቀጥሎ የሚሄድበት ማለት ነው። እንዴት አድርጌ ሶልቭ ላድርገው ስል የመጀመሪያ አሁን እኔ ሶሎ ቢዝነስ እየሰራሁኝ ወደ እዚህ ከመሄዱ በፊት ማለት ነው 3 ወር ታምኒንግ በተሚን ቁጭ ብዬ በጣም ነገሮች ላይ ሪሰርች አድርገን አንደርስታንድ ታደርግ ነበር። ግን ነገሮች ላይ ሪሰርች አንደርስታንድ ሳደርግ የነበረው ኮንሽስሊ ነበረ። መጀመሪያ ያደረኩት ነገር ምንድነው ሶሻል ሚዲያ የምናየው ነገር ሁሌም ኢንገልፍ የምናደርገው ነገር ነው። ወደ ውስጥ የገባ ነገር ደግሞ ሁሌም እንትን አለው፣ ተጽዕኖ አለው። ያደረኩት ነገር ሁሉም ኮንሱም የማደርገው ነገር ሪሌትድ ቱ ቢዝነስ፣ ፋሽን እና ማርኬቲንግ እና ብራንዲንግ እንዲሆን ነው። እሱን ነገር ኮንሱም ሳደርገው እኔ ሃቭ ቪዥን እንዲሆን የምፈልገው የሆነ ብራንድ እዚህ ራሱ እንደሆነ አላውቅም ነበር። ከሪሰርች በኋላ ነው ያወቅኩት። ምንድነው የምፈልገው የሚለውን ኖርማል ህይወቴ እየኖርኩኝ ነው፣ በደንብ ሪሰርች እያደረኩኝ ነበር። እንደዛ እያደረኩኝ ጥቁር ኖትቡክ ነበረችኝ። በቃ በሷ ነው የምጽፈው የነበረው። እንደን ስልኬ ላይ የምታለኝ እሱ ላይ የምጽፋለሁ። በቃ ኮንሽስሊ ምንድነው የተፈጠረው ችግር፣ አንኮምፈርታብል ነኝ፣ የሆነ ነገር አንኮምፈርታብል እያደረገኝ ነው፣ የሆነ ለውጥ እፈልጋለሁ። እንግዲህ ከፈለግኩ ስሪበት፣ ማንም መጥቶ እንትን አይለኝም። ስለዚህ እንደዛ ነው ማድረገው። ነገሩ ላይ ኮንሽስ ሆናለሁ፣ እንደን እሰራበታለሁ። ከዛ ግን ሞር ኢምፖርታንትሊ በጣም ብዙ ማላውቀው ነገር እንዳለ ደግሞ አት ዘ ሴም ታይም ሪሰርቹን ሳደርግ እየገባኝ ይመጣል። ማላውቀው ነገር አለ፣ ገና ነሽ፣ ብዙ ማታውቂው ነገር አለ። የበለጠ ትልልቅ ነገሮች እንዳሉ ማታውቀው ብዙ ነገር እንዳለ እየተረዳ ስትመጣ ኳስሽን ታደርጋለህ ያለበትን ሳቲስፋይድ አትሆንም። የበለጠ ፑሽ ላርግ፣ የበለጠ እንትን ልበል የሚለው ሞቲቭ ይመጣ ነገስ አት ሴም ታይም ደግሞ ኢትዮጵያ ውስጥ ያንግ ሆነው ሴት ሆነው ቢዝነስ መስራት ደግሞ ያንግ ከመሆኑ በተጨማሪ ደግሞ ሴት መሆን ብዙ ደግሞ ቻሌንጆች ሊኖሩት ይችላሉ ይመስለኛል። እና ምናልባት እንደ ወንድ ስለሆንኩ ላልረዳው ይችላል። እና ምን አይነት ቻሌንጆች ነው የገጠሙሽ ነገሮች ካሉ ኦር ደግሞ ኤክስትራ የሆኑ እንትኖች ቻሌንጆች ሊኖሩት ይችላሉ። እና እንዴት ነበረ ሂደቱ እዚህ ላይ? በጣም ኦብቪየስ ነው። ያንግ ሆነህ እንደ ሴት ልጅ የመጀመሪያው ትልቁ ነገር የምትደረገው ነገር አንደርማይን ነው የምትደረገው። ኤክስፔክቴሽን ነው አንደርማይን የሚደረገው ማለት ነው። እና አሁን ይሄን ኮንሰፕት ልናነሳ ስንል እኔ መጀመሪያ ራሴን ወደኋላ ወስጄ ሳስበው ለ8ኛ ክፍል ሰልፌ በቃ ፋሽንን ብቻ ነው ፐርሲው የምታደርጊው ብላት ስቴሪዮቲፒክሊ የምታውቀው የነበረው እንዴ ፋሽን ብቻ ሙያ ብቻ ጥሩ ደረጃ ላይ አልደረስሽም ማለት ነው እንደዚህ ብላ አንደርማይን አይ ቲንክ ስቴሪዮቲፒክሊ ይደረጋል ማለት ነው። እኔም ያየሁት ነገር ምንድነው አንደርማይን መደረግ እንዳለ ነው። በቃ የሆነ ሙያ መርጠን እሱ ሙያ እንትን ስንል ማለት ነው። ግን ምንድነው እንዳልኩህ እኔ አይ ቲንክ ፕሮብሌሞች ሀፕን ያደርጋሉ፣ ግን በጣም ኖቲስ አላረጋቸውም መሰለኝ። ቀጥታ ወደ መፍትሄው ነው የምሄደው። ለምሳሌ አንደርማይን ተደረኩኝ አይደለ? እዛ ሞመንት ላይ የሚሰማኝ ፊሊንግ ምንድነው እንዴት አድርጌ ራሴን ላሻሻል ነው። እንዴት አድርጌ ራሴን ላሻሻል አዘን ሪሰርችን በኮርሴን በምንም አለ ሲስተሜን እንዴት ላሻሽል። ለምሳሌ አንደርማይን መደረጉ ከሲስተሜ አንጻር ሊሆን ይችላል፣ አክቹዋል በስራ ሊሆን ይችላል፣ ፐርሰናሊ ማጥቅቶ ሊሆን ይችላል። አንደርማይን መደረጉ የመጣው ግን ሆፕፉሊ እንግዲህ እግዚአብሔር ይመስገን ፖዚቲቭ የሆነ አውትሉክ ነው ያለኝ እና እንዴት አድርጌ ራሴን ላሻሽል ነው የሚለው እና ብዙውን ጊዜ እንዲሁም አሁን ሳየው አንደርማይን የተደረጉባቸው ሞመንቶች ላይ ከአንደርማይን ከተደረጉባቸው ሞመንቶች ቀጥሎ የተሻለ ሰው እየሆንኩኝ ነው የመጣሁት። ምክንያቱም የበለጠ ፑሽ እንዳደርግ አደርጋለሁ ራሴ። ዳዝ ሚን ሁሌ ያንቺ ነው ችግሩ ከአንቺ ጋር ፑሽ ስላደረግኩኝ ብቻ አይደለም ነገሮች የሚስተካከሉት። ግን እዛ ፖይንት ላይ አንደርማይን ያደረገኝን ነገር ማስተካከል አልችልም። ራሴን ግን ማስተካከል ይችላል የሆነ ክፍተት ከታየኝ ማለት ነው። ክፍተት ካልታየኝ ግን ጆሮ ዳባ ልበስ ያልፋል።
ፌሊየር ብቻ ሳይሆን ደግሞ አንዳንድ ጊዜ ደግሞ ሰክሰስ ይኖራልና በጣም ዩር ፕራውድ ሞመንት መቼ ነበረ በላይፍ ጆርኒ? እዚህ ላውንች ሲደረግ ምክንያቱም እንዳልኩ ነገሮች አሁን የዚህ ላውንች ሲደረግ እንትን ጊዜ በአንድ የመጡ ነገሮች አይደሉም። አይ ፊል ላይክ ብዙ ነገሮች አንድ ላይ እየተንከባለሉ የተለያየ ነገሮች ህይወቴ ላይ አንድ ላይ እያደረጉ እዛ ሞመንት ላይ እንዳደረሱ ማለት ላውንቺንግ ፒሪድ ላይ እና ላውንቺንግ እንትኑ በፊት በጣም ብዙ ነገሮችን ሰርተንበታል ብራንዱ ላይ እንደዚህ ግን ከዛ በፊት መጀመሪያ እኔ የተሻልኩኝ ሂውመን ቢንግ መሆን አለብኝ እዚህ ነገር ላይ እንድደርስ። የፓረንቶቼ ነገሮች አሉ፣ የፋሚሊዎቼ፣ የፍሬንዶቼ፣ የሜንቶሮቼ ነገሮች አሉ እና ልክ ላውንች ሲደረግ ሁሌም ጭንቅላቴ ውስጥ የማስበው ነገር አክቹዋል መሬት ላይ ወርዶ ሳየው እሱን ያሳለፍነው ነገር እንዳለ ነው እንትን ያለኝ ማለት ነው። እና ቅድም እንዳልኩ ደግሞ ያኔ ልጆችን ማስጠናት ሲጀምር ሁሌም ምንድን ነው ያልኩት የራስሽን ወይ መርጠሻል እዚህ ሪስፖንሲብል ነሽ ለጆርኒሽ ነው ያልኩት። ሶ አይ ፊል ላይክ ኢቨን ዶ በጣም ገና እንደሆንን ባውቀውም የመጀመሪያውን ነገር መጀመሪያ ነገር የጀመርነው መሰለኝ። ሶ ላውንች የተደረገበት ሞመንት ላይ በጣም ፕራውድ ነበርኩኝ፣ በጣም ቴንክፉል ሆንኩኝ ምን ያህል ሰዎች እዚህ ሁሉ ፕሮሰስ ላይ እዚህ እንዳደረሱ በማየቴ። ቴንክ ዩ በጣም ስቶሪሽን ሼር እያደረግን ስለሆነ ሶ ብሬክ እንውሰድና እንመለሳለን። ሙያ ቶክስ ተመልሷል። ሁላችሁም እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ከስር ሰብስክራይብ የሚለውን በተን እንድትጫኑና የደውሉ ምልክት ተጭናችሁ ደግሞ ሁልጊዜ ቪዲዮ ስንለቅ እንዲደርሳችሁ እንድታደርጉ እንጋብዛችኋለን። ሶ ከአርሴማ ጋር በጣም ኢንተረስቲንግ የሆነ ስቶሪዎችን ሼር እያደረገችን የላይፍ ጆርኒዋን የቢዝነስ ጆርኒዋን ሼር እያደረገችን ነው እና እስኪ ደግሞ እንቀጥላለን። ስለ ሰልፍ ለርኒንግ እና የፎርማል ኤዱኬሽንን ትንሽ እናወራና ስትማሪ ትምህርት ቤት የተማርሽ የማርኬቲንግ ትምህርት አለ፣ ከዛ ደግሞ ቀን ደግሞ አፕላይ ታደርጊዋለሽ እና እንዴት ነበረ እንትኑ እንዴት አገኘሽው? እንዳልኩህ እድለኛ የሆንኩ በጣም ትልቁ ነገር የሚመጋገቡ ነገሮች መሆናቸው ነው። ቀን የምሰራው ቢዝነስ እና ማታ የምማረው ነገር እንዳልኩ በቃ ቀን ተምሬ ሰርቼ መጥቼ ማታ ስገባ ሊትራሊ ክላሱ እንደ ሪፍሌክት አደርግበታለሁ፣ አዲስ ኮንሰፕቶችን በደንብ እማርበታለሁ። ከዛም ደግሞ አይ ቲንክ እንደ እንትንም እያየሁት ነው መሰለኝ ይሄ ያኔ ዲዛይኒንግ ስማር አይኑ ስኬለተኑን እየተማርኩኝ እንደሆነ አሁንም ያው ዩኒቨርሲቲ ሌቨል ኮርስ ስለሆነ እየወሰድኩኝ ያለው ዲግሪ ስለሆነ ሞር አድቫንስድ ሆኗል። ከዛ ደግሞ ማርኬቲንግ እና ብራንዲንግ ሲሆን ደግሞ በጣም ከጊዜው ጋር ቶሎ እንትን ማለት ያለብን ነገሮች ስለሆኑ የሆነ ተርም ሳቅ እዚያ ተርም አሁን የት ጋር ደረሰ፣ ከዛ ምን አዲስ ኮንሰፕቶች አሉ፣ እነዚህን ኮንሰፕቶች እንዴት እዚህ ላይ ማምጣት እንችላለን ወይ እንደ ቲም የሚለውን ነገር። ከዛ በኋላ ደግሞ ዴይ ቱ ዴይ ኮንሱም የምናደርጋቸው ነገሮች በጣም ሪሌትድ ናቸው ከዚህ ጋር እንደ አስፓየር የምናደርጋቸውንም ብራንዶችንም ከአክቹዋል ማርኬቶችንም ከስተመሮቻቸውን በጣም ኢንስፓየር ያደርጉናል። እንዳልኩ አሁን እኔ ሜዲሲን የምትማር አንድ ልጅ ስትገዛኝ ጀነራሊ ነው ኢንስፓየርድ ሆኖ በሷ ምክንያቱም አይ ኒው የሆነ ጊዜ ላይ ይሄ ድሪማ እንደነበር እና አሲስት እያደረግናት ነው ቅደም ብያለሁ። እዛ ላይ አሲስት ማድረግ ኢንስፓየር እያደርጉልናል ማለት ነው እና ሁሌም ነው እንደዚህ ስፔሻል ከስተመሮች ስናገኝ ደግሞ ፊቸር እናደርጋቸዋለን እንላቸዋለን እንደዚህ ስፔሻል ከስተመሮቻችንም ማለት ነው። ኤስቴቲክሊም በጣም ኢንስፓየር የሚያደርጉን ከስተመሮች አሉ። ለምሳሌ 3-4 ቦርሳ ምናምን ፒንክ ብቻ የሚገዙ ፒንክ ብቻ የሚለብሱ ሰዎች ለምንድነው ፒንክ ብቻ የምንለብሽው? ከዛ እሱ ምንድነው ስቶሪው ምንድነው? ከዛ እንዳልኩም ደግሞ በቃ ስቱደንቶች በጣም ጠንካራ ስቱደንቶች አሉ። ሌላም ደግሞ ካሪራቸውን የሚሰሩ ሰዎች ከእነዚህ ሰዎችም ኢንስፓየርድ የሆንን እንደዚህ ኮንሰፕቶችንም እንትን እያልን ነው ቀን የምማረው ነገር ቀን የምሰራው ነገር ማታ ከማረው ነገር ጋር በጣም አሶሲየት ያደርጋል። ፕላስ ደግሞ በደንብ አድናርግበታለን ቫሊዩ እዛ ኢምፕሊመንት እናደርገዋለን። ማርኬቲንግ ትምህርት ቤት የተማራችሁትን ነገር ቀን ላይ አፕላይ ስታደርጊው የምር ሃንድሶን የሆነ ኤክስፒሪንስ እንዲኖርሽ ያደርጋል እና በጣም ተምረሽው ወር ደግሞ ድሮ ስትሰሪው ነበረ ግን ፎርማል ላይ ስትማሪው እንደዛ ነበር እንዲህ ብለሽ ያስታወስሽው ነገር ካለ ወይ ደግሞ ዛዘር ወይ ተምረሽው ይሄማ ራሴ ቢዝነስ አፕላይ ማድረግ አለብኝ ብለሽ አፕላይ ያደረግሻቸው ነገሮች ካሉ? አሁን የመጀመሪያው ነገር በጣም የመጀመሪያ ማርኬቲንግ የወሰድኩትን ኮርስ አድርሰው ቤዚክ ፕሪንሲፕልስ ኦፍ ማርኬቲንግ ሁሌም ሪፈር አደርገዋለሁ። በጣም ነው ደስ የሚለኝ እሱ ኮርስ እና
እያንዳንዷ ነገር አሁን 4P ማርኬቲንግ ሲባል ማታ አሁን ተምሬው አልሰራበትም ነበረ አክቹዋሊ እዚህ ላይ ሪሰርች ስናደርግ ስፔሻሊ ያቺኛውን ጊዜ ያልኩን በደንብ ስንል በቃ ያኔ ነው በደንብ እየገባኝ እንዴ በቃ እየተማርኩኝ ያለሁት ነገር እንዳለ እየሰራሁት ነው እያልኩኝ ማለት ነው። እሱ ብቻ አይደለም ደግሞ እየወሰድናቸው ያለናቸው ኮርሶች በጣም ዳይቨርስ እየሆኑ እየመጡ ነው። ለምሳሌ አካውንቲንግ ኮርሶችን እንወስዳለን፣ የተለያየ ሪስክ ማኔጅመንት ኮርሶችን እንወስዳለን፣ ፋይናንሻል እንወስዳለን። እንደዚህ የተለያየ ኮርሶችን ዳይቨርስ የሆነ ነገር እየወሰድን ስናየው ምንድነው እያደረገው ያለው ካምፓኒውም ከተለያየ አንግል እያየሁት ነው። ቢካዝ ሁሉም ኮርስ የሚያስተምረኝ እንዴት ኢምፖርታንሱን ነው እንዴት አንድ ካምፓኒ የተሻለ ካምፓኒ እንዲሆን ያለውን ክሩሻል የሆነ እንትን ማለት ነው። ኢቨን ዞ እኔ አካውንቲንግም ኤክስፐርት ባልሆንም ግን አትሊስት ከኤክስፐርቶች ጋር እንዴት መግባባት እንዳለብኝ እና የኤክስፐርቱም ደግሞ አስፈላጊነት ነው በዛ ኮርስ እየተማርኩኝ ያለሁት እና አክቹዋል ኮርሱ ደግሞ እውቀቱ እንዴት ቢዝነሴ ላይ ተጽዕኖ እንደሚያመጣ ማለት ነው። ሁሌም እኔ እንዳልኩ በጣም ተመጋጋቢ ስለሆነ ሁሌም በጣም እየገረመኝ ነው የምማረው። ከጓደኞቼ ጋር እንደዚህ እንላለን በቃ አንቺ እኮ ፈተና ላይ እንደውም በጣም ማለት አለብሽ ምናምን ብሎ ፕሬሽር ያደርጉብኛል። ከዚህ በቃ ቬሪ ሲሚላር እንደ አንድ ስራ ፈጣሪ እንደነገርሽን የስራ ፈጠራ የሚለውን ነገር በደንብ ታሟኛለሽ ብዬ ስለማስብ ነው አዲስ ማርኬት ነው ክሬት ያደረግሽው። ከዛም በኋላ ደግሞ ለሌሎች ሰዎችም ደግሞ የስራ እድሎችን ፈጥረሻል እና አንድ ስራ ፈጣሪ ሊኖራቸው ይገባል የምትያቸው ስኪሎች ምን ሊሆኑ ይችላሉ? እንዳልኩ ሁሉም ነገር ከራስ ነው የሚጀምረው። የመጀመሪያው እንዳልኩ የራስ ታይም ማኔጅመንት ስኪል በጣም ትልቁ ነገር ነው። ታይም ማኔጅመንት ስኪል ሲባል ሁሌ ፐርፌክት የሆነ ሁሉንም ታይም የምንጠቀምበት ነገር እንደዛ አይደለም። ግን ደግሞ እኔ ፐርሰናሊ ከተረዳሁት ማለት ነው የታይም ቫሊዩን ማወቅ ነው የመጀመሪያው ነገር ማለት ነው። የታይም ቫሊዩን ማወቅ ሲባል ከራሴ ጋር እንዴት ሪሌት አድርገዋለሁ። የመጀመሪያው ደሞዝ ሲሰጠኝ ልጆችን አስጠኝቼ አልመንበር በካሽ ነበር የተሰጠኝ። በካሽ ተሰጥቶኝ ቦርሴ ውስጥ አድርጌው መክፈል ያለብኝ ነገር ከፍዬ ትንሽ ሪሜን የነበረችው ብር ስንት እንደሆነ ራሱ አልቆጠርኩትም ነበር። ከዛ ግን የወጣው ስጠቀመው መቼ እንዳለቀ አላወቅኩትም። ሁሌም በዛ ሜታፎር ነው ታይምን የማየው ማለት ነው። እንደ ካሽ ያልቆጠርነው ካሽ አድርገን ስለምናስበው እናውቃለን የሆነ አትሰም ፖይንት የሚያልቅ ነገር እንደሆነ፣ ግን ደግሞ ለመቁጠር ለማስተካከል ይሄን ነገር ለዚህ ይሄን ነገር ለዛ ምናምን ነገር ብለን ለማድረግ አላውቅም። እኔ እንግዲህ ፐርሰናሊ ካወራሁኝ አንዳንዴ ይሰፋለሁ እሱን ለማድረግ። እሱ ደግሞ ምንድነው የሚያደርገን የሆነ ሰዓት ላይ ውይ አለቀ እንዴ ኦር የሆነ ነገር ሲያስፈልገን እንትን ሳንለው ኦር ታይምን በአመታት ከሆነ ኢንተርፕሬት የምናደርገው ከአመታት በኋላ የምንነቃበት ነገር ይሆናል። ስለዚህ ግን ያን ካሹ በደንብ እንትን ብለን ሰድረን ምናምን ብናስተካክለው እና እንትን ብንሆን ኖሮ አይ ቲንክ ሞር ዋይዝ ይጠቅማለን ብዬ አስባለሁ። የመጀመሪያው ታይም ማኔጅመንት ነው። ሁለተኛ በጣም እየተማርኩት ያለው ነገር ቢዝነስ ላይ የዴሊጌሽን ፓወር ነው። ዴሊጌሽን እየተባለ በጣም ቴዎሬቲክሊ ብዙ ማውቀው ነገር ይመስለኝ ነበር፣ ግን አክቹዋል ላይ መሬት ላይ ስመጣ እኔ በጣም ብዙ ነገር ስሰራ ዴዲኬትድ የሆንኩኝ ይመስለኝ ነበር። ዴዲኬትድ ስለሆንኩኝ ነው አቺቭ እያደረኩኝ ስለሆነ ነው፣ ግን አይደለም። ከኔ በላይ ይህን ስራ የተሻለ የሚሰራው ሰው አለ። ለዛ ሰውዬ ዴሊጌት ማድረግ ለእኔ እኔ የተሻልኩ ነኝ ብዬ ማስባቸው ስራዎች ላይ እንድሰራና ፎከስ እንዳደርግ ያደርገኛል። እሱ ሰው ግን እሱ ስለሆነ ስፔሻሊቲው ይህን ነገር በስነስርዓት ይሰራል። ዴሊጌሽንን እሱን ብቻ ሳይሆን የኮንሰፕቱ መረዳት ብቻ ሳይሆን እንዴት አድርጌ ዴሊጌት ላድርገው፣ የሰዎችን ፖቴንሻል መረዳት፣ ቲም እንዴት አድርጌ ቢውልድ ላድርግ፣ እንዴት ሌጎ ላድርግ ኦር እንዴት ልቀበል የሚለውን ነገር በጣም አንደርስታንድ አድርጌበታለሁ። ሌላው ደግሞ ሶስተኛው ኮንሰፕት በጣም እንትን የሚለኝ መቼ አሰርቲቭ እና መቼ ደግሞ ዲማንዲንግ የመሆን የእሱን መቼ አሰርቲቭ እና መቼ ደግሞ ለቀቅ ያለ ሰው መሆን የሚለውን ነገር ሜቢ በእድሜ የሚመጣ ነገር ነው አንዳንድ ጊዜ። ከዛ ከእድሜ ውጭ ደግሞ አክቹዋሊ የብዙ ሰዎችን ኤክስፒሪየንስ ከማየት የሚመጣ ነገር ነው። ብዙ እንትኖች አሉ፣ ኦፕን የሆኑ ኢንፎርሜሽኖች አሉ አክሰስ ማድረግ የምንችላቸው እኛ በዚህ ጊዜ ማለት ነው። እንደውም ይሄን ነገር ካነሳ ነው አይቀር ሁሌ ምን አስባለሁ፣ እኛ አሁን ላይ ያለን ኢንፎርሜሽን የሁሉ ኢንተርኔት ላይ ኤአይ ላይ ያለውን ኢንፎርሜሽን እንዳለ በነፃ ስለተሰጠን ነው ፎር ግራንትድ እየወሰድን ነው ያለን። በወር ሰርተን
እንደ ደሞዝ የሚሰጠን ነገር ቢሆን ኖሮ በጣም ፕሬሽስሊ ያን ኢንፎርሜሽን እንጠቀመው ነበረ። አሁን ግን በነፃ ኤቭሪዌር የሁሉ ኦፕን ሶርስ የሆነ ኢንፎርሜሽን ስላለን ነው አይ ቲንክ ፎር ግራንትድ እየወሰድን ያለው። ምክንያቱም እንዴት ነው አባቶቻችን ድሮ የሚነግሩን ሲማሩ እንዴት ነበረ ላይብረሪ ሂደው ያን ኢንፎርሜሽን ለማግኘት ምን ብለው፣ ዛሬ ግን ከእንቅልፋችን ተነስተን ኔክስት ቲንግ ማግኘት እንችላለን። እሱ ኢቨን ባና ማንበብም ላይ ቀብን ይችላል፣ ስራውን ሊሰራልን ይችላል እና በጣም ስራውን ሊሰራልን ይችላል። ሶ ፎር ግራንትድ እየወሰድነው ነው እንጂ በጣም ትልቅ ፓወር ነው ብዬ አስባለሁ። ስፔሻሊ ያው ኤአይ መምጣት እንዴት አፌክት ያደርገናል እና እንዴት እንጠቀምበት ነው ኦፖርቹኒቲ፣ እሱ ሌላ ኮንሰፕት እንዳለ ሆኖ ከዛ ውጭም ያለን አክቹዋሊ መሬት ላይ ያለው ይሄ ኦፕን የሆነውን ነገር አይ ቲንክ በጣም አንደር ዩዝ እያደረግነው ይመስለኛል። because ሁሉም ነገር አለ። ሶ እንዳልኩ ከብዙ ነገሮች መረዳት ይችላል። አሁን እኔ በዚህ እድሜ ቶሎ ጀምሬያለሁ ገና ብዙ ነገር አላውቅም ምናምን ልል እችላለሁ። ግን የኔን ተመሳሳይ ፓዝ የሄዱ በጣም ብዙ ሰዎች አሉ ዓለም ላይ። እድሜ ለቴክኖሎጂ በምንለው አባባል ደግሞ ብዙ ሰው ኢንፎርሜሽኑን ሼር አድርጓል፣ ተናግሯል። አሁን እኔም እየተናገርኩት ነው ይሄን ነገር ነው። 12ኛ ክፍል ልትጨርሱና እየሰማችኝ ያለች ልጅ ትኖር ትችላለች። ይሄ ነገር ግን ጀስት ቢኮዝ ነፃ ስላገኘ ነው እንትን ስለሆነ ፎር ግራንትድ መወሰድ የለበትም። ቢካዝ ኦልሬዲ የእኛም ፓስ ያለፉ ሰዎች እያሳዩን ነው ይሄን ነገር። አትሊስት አንድ ማድረግ የምንችለው ቤር ሚኒመም ምንድነው እነሱ የተሳሳቱን ነገር አለመሳሳት፣ የተሻለ ነገር ለማድረግ አይ ቲንክ እንደዛ ነው። በጣም አሪፍ። ሰዎች ኖርማሊ እኔም ብዬ ማስበው የሃርድ ስኪል የሚባል አሉ አይደል? ኖርማሊ አክቹዋሊ ስራው አለ፣ ከዛ ደግሞ ሶፍት ስኪሎች ደግሞ አሉ። አይ ቲንክ በዚህ ዘመን ላይ ሃርድ የሚባሉት ነገሮች አሁን ኤአይ መምጣቱ ምንም መምጣቱ ኮምፒቲሽኑ በጣም እየጠበበው ያመጣል። ኮደር ዴቨሎፕመንት ላይ ብትሄጂ አሁን ሲኒየር እና ጁኒየር ዴቨሎፐር መሀል ያለው ልዩነት በጣም እየጠበበ ነው። ዊዝን ሰከንድስ ሲኒየሩ ሊሰራው የሚችለውን ኤአይ እንደ ኮድ መጻፍ ይችላል አንድ ኤአይ እና ይጠባል። መቼም እንዳይጠብ የማይችለው ግን ይሄ ፐርሰናል ኮሚኒኬሽኑ፣ ታይም ማኔጅመንቱ፣ ፕሮጀክት ማኔጅ ማድረጉ፣ ዴሊጌት ማድረጉ፣ ከዛ ይሄ እነዚህ ነገሮች ኤአይ መጨረሻ ላይ መጥቶ ሊሰራልን አይችልም። ኤአይ ላግዘን የሚችለው ያኛው ሳሌ ስለሆነ ማለት ነው። ከዛ ደግሞ ሌላ የምጠይቅሽ የምፈልገው የተማርሽውን ነገር ደግሞ እነዚህ ያነበብሻቸው ነገሮች ወደ አክሽን ማውረድ ብዙዎቻችን የምንቸገርበት ነገር እሱ ይመስለኛል። እና ሃው ላይክ ይሄ ምን ያህል አፕላይ ማድረግ እስኪል አለሽ ላይክ ቶሎ አፕላይ ማድረግ? እውነት ለመናገር አሁን ይሄን ስናወራ ያው ፕሮክራስቲኔሽን የሚለው ኮንሰፕት ነው አይደለም የሚመጣው። ፕሮክራስቲኔሽን እኔ ፐርሰናሊ እንዴት ነው ታክል የማደርገው? የመጀመሪያው መታወቅ ያለበት ነገር ማጆሪቲ ሰው ፕሮክራስቲኔት እናደርጋለን። ከዛ ግን በቃ ፕሮክራስቲኔት አደረግን አድርገናል ኦልሬዲ ወደ መፍትሄው የሚለውን ነገር ነው እኔ ፐርሰናሊ የሚሄድበት እንትን ማለት ነው። ፕሮክራስቲኔት ሳደርግ እኔ ኮንስኩዌንሶች አሉት፣ በጣም ብዙ ኮንስኩዌንሶች አሉት። ስፔሻሊ አሁን በዚህ ኬዝ ካወራን እዚህ ላይ በጣም ብዙ ፕሮክራስቲኔት አድርጌ ፐርሰናል ችግሬ ካላደረኩኝ የሆነ ነገር እኔ ጋር ብቻ አይደለም ይሄን ነገር የሚመጣ እንትን የሚለው ሪፍሌክት ይደረጋል እዚህ ላይ። አሁን ይሄ ትልቅ ኮንስኩዌንስ መኖሩ እኔ እንደ የሚያስደነግጥ ፖይንት ነው፣ ያነቃኛል፣ እንትን ይለኛል። ጀነራሊ ላይፍ ላይ ደግሞ ፕሮክራስቲኔት ያደረግነው ነገር ምንድነው የሚያደርገው? በቃ ኮንስኩዌንሱ መጨረሻ ላይ የመጣብን ኢፌክት ነው አይ ቲንክ እንደ መማሪያ እንትን የሚያደርገው ማለት ነው። እንዳልኩ አናደርግም አይደለም፣ እናደርጋለን ፕሮክራስቲኔት። ከዛ ግን ኦልሬዲ ከተደረገ በኋላ እንዴት አድርጌ ላስተካክለው የሚለውን ነገር፣ ምክንያቱም ወይ ኮንስኩዌንሱን ኦልሬዲ ሀፕን ከማድረጉ በፊት ኦር ደግሞ ካደረገ በኋላ እንዴት አድርጌ ላስተካክለው ወደሚለው ነገር ነው። እኔ ፐርሰናሊ በቃ ወደ መፍትሄው እንዴት ሊሄድበት ነው። አሁን ቅድም ያልኩ ለእኔ ፕሮክራስቲኔሽን በጣም ትልቅ የሚጠቅመኝ ነገር እንትን ነው፣ ታይም ብሎክ ማድረግ በጣም ብዙ ነገር ላይ እንትን እንድል ያደርገኛል። ኔክስት ያለውን ነገር አውቃለሁ። አሁን ከዛ በፊት ያለው ታስክ ካልተሰራ ስፔሻሊ ታይፕ ኤ እና ታይፕ ቢ ታስኮች ካልተሰሩ በጣም አፌክት ያደርገኛል። እሱ አሁን አንድ ኮንስኩዌንስ ነው እኔ ፐርሰናሊ እንትን የምልበት ማለት ነው። ከዛ በኋላ ደግሞ እሱ ብቻ አይደለም፣ ጀነራሊ ላይፍ ላይ ደግሞ ፕሮክራስቲኔት ሳደርግ ሚስ አውት እያደረኳቸው ያሉ ብዙ ነገሮች አሉ። እሱ እንዳልኩ እኔ ኮንስኩዌንሱ ብዙ ኮንስኩዌንሶች ስላሉ በጊዜ ሂደት አፎርድ ማድረግ አልችልም ፕሮክራስቲኔት ማድረግ። እና በጊዜ ሂደት እየተማርኩት ያለው ነገር ምንድነው ለስ ፕሮክራስቲኔት እንዳደርግ እና ባትል እንዳደርገው ፕሮክራስቲኔሽን ነው። በጣም አሪፍ። አይ ቲንክ ኤግዛፍሮግ የሚል መጽሐፍ አለና ዛሬም ብዙ ስለ ፕሮክራስቲኔሽን ነው እና እሱን እንዴት ሰዎች ታክል ማድረግ ይችላሉ የሚለውን በጣም አሪፍ ቴክኒኮች አለና ኤግዛፍሮግ የሚለው ራሱ ታይትሉ ራሱ
በቀን ውስጥ ሁሉም ሰው ፍሮግ አለው ብሎ ነው የሚያስበው። መብላት ፍሮግ ልትበይ አትችይም አይደል? የመጀመሪያ ማድረግ ያለብሽ ጠዋት ተነስተሽ ትልቁን ነገር የቀንሽ ትልቁ መደረግ ያለበት ትልቁን ነገር ታክል ማድረግ ዛት ከዛ በኋላ ያሉት እንትን ይላሉ። ግን ትልቁ ነገር ቆይ እስቲ በኋላ የምትይ ከሆነ ትንንሾቹን አትሰራቸውም። በቃ እያስጨነቀሽ ማለት ነው። እንደተነሳሽ ከእንቅልፍሽ የመጀመሪያው በቃ በቀን ውስጥ ከሆነ የሆነ ቦታ ደርሶ መምጣት ከሆነ በጠዋት ቶሎ ደርሶ ቀን ሙሉ ያለውን ታይም አእምሮሽ ፍሪ ሆኖ ይሰራዋል። እና ብዙ በጣም ቴክኒኮች አሉ። በጣም አሪፍ። እዚህ ላይ ደግሞ ኢንሳይድ ዘ ማይንድ ኦፍ ሜጀር ፕሮካስቲኔተር ካልተሳሳትኩ ቴዴክስ አንድ እንትን አለና እሱ ቪዲዮ በጣም በቃ ፕሮካስቲኔሽን ላይ ያለኝን አመለካከት የቀየረውና በደንብ ሼፕ እንዳደረግ ያደረገኝ። ሌላው ነገር ፕሮካስቲኔሽን ላይ በዚህ ኔትወርክ ምክንያት ብዙ ትልቅ ቦታ ላይ የደረሱ ሰዎችን የማግኘት እድል ገጥሞኛል እና ከጓደኞቼ ጋር እንቀልዳለን። እንዴት ነው እንደዚህ አይነት ሰው እያየ የሚተኛል የሚለው እና አንዳንዴም ወርልዳች ፕሮካስቲኔት ስናደርግ በቃ ጠባብ ይመስለናል። በቃ አቺቭ የምናደርገው ይሄን ያህል ምን እንትን ነው። እሱም ብቻ ሳይሆን አይ ቲንክ ዴይሊ ሩቲንም ፕሮካስቲኔት እንድናደርግ ትልቅ እንትን አለው መሰለኝ። ግን አንዳንዴ ወጣ ብለን ትልቅ ቦታ እኛ መድረስ የምንፈልግበት ቦታ የደረሱ ሰዎችን ስናያቸው አይተኛልህም እና አንድ እኔም እንደ ማንቂያ እንትን የሚሆንኝም እንደዛ ነው። አንዴ እንደ አጋጣሚ በስራ አጋጣሚ የሆነ ሰው አይቼ ከዛ በኋላ በጣም እንትን አልኩኝ። ሁሌም እንደ ፕሪንስፕል እየሆነ ነው። በቃ አይተኛልኝም። በጣም ማይንድ ሽፍት ያመጣል። ወይ ከሀገር ከወጣሽ ነው ውጭ ሀገር አይተሽ ከመጣሽ በቃ ማለት እንዴት ነው አክሰፕት አድርገን ነው የምንኖረው ይህን ላይፍ ነው የምትይው። ላይ የሆነ ሰው የሆነ ቦታ ደርሷል። እዚህ መሆንን አክሰፕት ማድረግ ራሱ ማችበት እንትን ይኖራል እና በጣም ልክ ነሽ። እና ቅድም ደግሞ ስትነግሪኝ የነበረ ደግሞ ስለ ኮስቲዩም ዲዛይኑ ትንሽ ለሱም ደግሞ ብናወራ እዚህም አለ ትምህርቱም አውርተናል። ከዛ ደግሞ የፕሮዳክሽን ከዛ ጋር ሪሌትድ የሆነው ስራ እንዴት ጀመርሽው? የመጀመሪያ ፕሮጀክት የሰራሁት ከዩዞፒያንስ ፕሮዳክሽን ጋር ነው። ዩዞፒያንስ አድቨርታይዝመንት አሁን 360 ካምፓኒ ሆኗል። በጣም ጥሩ ስራዎችን እየሰራ ያለ ካምፓኒ ነው። ማርኬቲንግ ብራንዲንግ ላይ እንደዚሁ አድቨርታይዚንግ እና የመጀመሪያውን ስራ አይተው በፖቴንሻል አምነው የሰጡኝ እነሱ ነበሩ። እኔም እንትን አላረኳቸውም፣ አላሳፈርኳቸውም። በጣም ከነሱ ጋር ያን ስራ ከሰራን በኋላ በደንብ ቀጥለናል። ከዛ በኋላ በእነሱ ስርም ከነሱ ውጭም በፕራይቬት ክላይንቶችም ሆነ ኮንትራክታል ቤዝስ ብዙ ስራዎች ከትልልቅ ብራንዶች ጋር ሰርተናል። ያንጎ፣ ቴሌብር፣ ስቲካ፣ ሳፋሪኮም እንደዚህ የተባለ በጣም ትልቅ ብራንዶች ሀገሪቷ ውስጥ ያሉ የሚባሉ ብራንዶች ጋር የመስራት አጋጣሚ ኑሮኛል። እዚህ ላይ ፐርሰናሊ የምንጠቀመሽ ካልከኝ በጣም ትልቁ ነገር ኔትወርክ ነው። ኔትወርክ እንዲሰፋ ብዙ ሰዎችን በተለያየ ኢንዱስትሪ ውስጥ እንዳውቅ እኔም ደግሞ አክቹዋሊ የኔ ኤክስፐርቲዝም እንዲያድግ በዚህ መሀል ጠቅሞኛል በጣም። ከዚ ውጭ ደግሞ እንዳልኩ ብዙ ሪያሊቲዎችን እንዳይ፣ የተለያየ ብራንዲንግ እንትኖችን እንዳይ፣ ብራንዲንግ ስትራቴጂዎች እንዴት ነው ብራንዲንግ የሚሰራው ወደ ራሴ ሳመጣው ገባ ትንሽ ኖሃው እንዲኖረኝ አድርጎልኛል። ፕላስ ደግሞ እኔ የራሴን ስራ እየሰራሁ ነኝ። ግን አሁን ይሄ ኮንትራክታል ቤዝስ ነው የሚሰራው እና እንዴት ዲቮትድ ተኩኖ መሰራት እንዳለበትም የቲም ስፒሪቱንም ሁሉም ነገር ያስተምረኛል። በጣም ጥሩ ልጆች ነው ያሉት ኢትዮጵያ ፕሮዳክሽን። ሁሌም አዲስ ነገር ለመሞከር ነው የምንጥረው፣ አዲስ ነገር ለመስራት በጣም ኤክስፐሪመንት እናደርጋለን ነገሮች ላይ። ከዚህ በኋላም ለማድረግ በጣም ብዙ ፕላኖች አሉን እና እዛ ፕሮዳክሽን ላይ ይሄ ነው እንትን እያለን ያለ ነው። ከዚህ ጋር ጎን ለጎን ምን አለ አሁን እንደዚህ ኮስቲዩም ስሰራ ዲዛይኒንግ እዚህ ስሰራ ትንሽ ፐርሰናሊ ወደ ቢዝነስ ሳይድ ኦፍ ፋሽን ዲዛይኒንግ ያደለው ይመስለኛል እና አንድ ሁሌም መስራት የምፈልገው ነገር ምንድነው ፓሽን ፕሮጀክቶች ላይ ብር የሚያስገኙ ኦር እንደ በብራንድ ስር ምናምን ሳይሆን እኔም እንደ ራሴ ማለት እኔ አሁን አርሴማ ተብሎ ፋሽን ዲዛይነር ከተባል ተብዬ ሌብል መደረግ አልፈልግም። ቢካዝ ሰርታ ለፍቶ አቺቭ ያደረገው ሰው እርን ካደረገው ሰው እኩል እኔ መባል አልችልም። ገባሃ? ስለዛ አሁን እንደዚህ ነገሮች ነው ፓሽኔ ናቸው ብዬ ወሰድኳቸውን ነገሮች እርን ነው ማድረግ የምፈልገው አክቹዋል ሰርቼ ትብይና ያ ከዩዞፒያንስ ጋር የምናስበው ነው ፓሽን ፕሮጀክቶችን መስራት እኔም ለነሱ አገዝ እንትን ማለት ያ እንደዛ ነው የምናስበው። በጣም ኢንተረስቲንግ። ኮስቲዩም ዲዛይኒንግ ነው ወይስ አክቹዋሊ የሚለብሱትንም ሰዎቹ እዛ ሴት ላይ የሚለብሱትን ልብስንም የምር መስራትንም ይጨምራል?
ኮስቲዩም ዲዛይኒንግ እና ስታይሊንግ ነው የሚባለው። አንዳንዴ ወደ አርት ዲፓርትመንት እገባለሁ የአንዳንድ ፕሮጀክቶች ላይ። አሁን አንድ ክላይንት መጥቶ ያው የፕሮዳክሽን ሁሉም ሜተድ አልፎ ልክ እኔ ጋር ሲመጣ ምንድን ነው ያ ሰውዬ የሚለብሰው ልብስ ከብራንዱ ኢትዮስ ጋር ከብራንዱ ኤስቴቲክ ጋር ሴት ላይ ከምናስቀምጠው ነገር ለዛ ለኮመርሻሉ ካስቀመጥን ካራክተር እንደዚህ እየተባለ የተለያዩ ፋክተሮች አሉ። ከእነሱ ጋር አንድ ላይ ሆኖ የተሻለ እንትን ማምጣት ማለት ሰውዬ ነው። አንዳንዴ የሆነ ነገር አይተን ወደነዋል እንላለን፣ ግን ለምን እንደወደድነው አናውቅም። ከኋላው ብዙ ነገሮች ድምራሉ። ሴት ዲዛይነሮች አሉ፣ በጣም ብዙ ቲም አለ። እሱን ኮንሲደር እንትን አድርጎ መስራት ነው። የተለያየ ስታይሊንግ ስራዎችም ይመጣሉ። አሁን ለምሳሌ ያንጎ ሊዲያና ሰለሞን ታዋቂ የኢትዮጵያ ኢንፍሉዌንሰር ናት። የእሷን አሁን ብራንድ አምባሳደር አድርጓት ነበረ። እሷ አሁን ስፔሲፊክሊ ለእሷ ከያንጎ ጋር ደግሞ አንድ ላይ ስትሆን ብራንድ አምባሳደር ስትሆን ደግሞ እንዴት ነው ስታይሊንጉ አንድ ላይ የሚሄደው ብራንድ እንትኑ እንዴት ነው የሚገልጽ የሚችለው የእሷን ኤስቴቲክ የራሷን ብራንድ ስላለ እሱን እንዴት ነው እንትን የሚለው ፓርት ላይ ነው እኔ የምመጣው። እሱን አንደርስታንድ ማድረግና መስራት ላይ በጣም አሪፍ። ያው ፋሽን ዲዛይንም እዛም ኤሪያ ላይ እንዳለ ሰው ኢትዮጵያ ውስጥ ያለውን የፋሽን ኢንዱስትሪ እንዴት ታያለሽ? ላይ ብዙ ክሬቲቭ እና እንትኖች አሉ ብዬ አስባለሁ። ወረቀት ላይ አሉ ዲዛይኖች እና አክቹዋሊም ሲወርድ እዚህ ላይ ምናልባት ገጥሞች ሊሆን ይችላል። ሮ ማቴሪያል ሶርስ ማድረግ በጣም ቻሌንጂንግ የሆነ ፋብሪክ ባለኝ ኤክስፔሪንስ ምንም በሰማሁትም ፋብሪክ በጣም ችግር አለ። እንደውም አሁን ሐዋሳ ከእንትን ከመጣ ወዲህ ፋብሪኮች ትንሽ እየመጡ ነው እና እንዴት ላይክ ሪሶርስ አለ በደንብ አእምሯችሁ ያለውን ነገር መሬት ላይ ለማውረድ? አሁን ይሄን ጥያቄ መመለስ የፊት ፋሽን ኢንዱስትሪ እንዴት ታይዋለሽ አሁን የሚለው ላይ አሁን እኔ እንዳልኩ ገና እኔ ፐርሰናሊ ፐርሲቭ ለማድረግ ነገሮችን እንትን ለማለት ነገሮች በጣም ገና ነው ብዬ አስባለሁ። እንደ ብራንድም እንደ እንትንም አለ በጣም ብዙ ነገር መስራት እንዳለበት ፖቴንሻል ይታወቃል። አሁን ግን ጥሩነቱ ኦንላይን ላይ ብዙ ነገሮች አክሰስብል መሆናቸው ራሳችን ኤክስፕሬሲቭ መሆን መቻላችን በልብሳችን በምናችን አይ ቲንክ እሱ ሌላ ዌቭ እያመጣ ይመስለኛል። ፐርሰናሊ አይተህ ከሆነ ስታይሊንግ ኮንተንት የሚሰሩ ልጆች አሉ፣ ትሪፍት ያደረጉ እየገዙ በጣም ጎበዝ ልጆች ማለት ነው። ስታይል ያደርጋሉ፣ ራሳቸውን ሾኬዝ ያደርጋሉ። አሁን ይሄ ልብስ በየቀኑ የምናደርገው ነገር ነው። አሁን የለበስከው ሹራብ ማለት ነው መጀመሪያ የሆነ ቦታ ዲዛይን ተደርጎ ውጭ ሀገር ማለት ነው የሆነ ትልቅ ብራንድ ከዛ እሱ ብራንድ ኦልሬዲ ሸጦት ምን ብሎት እንትን ብሎት የቻይና ማኒፋክቸሪንግ እሱን ዲዛይን አይተው እንደገና ሰርተውት ከዛ በዛ እንትን ብሎ ከዛ ወደ ሶስተኛው የዓለም ክፍል ኢትዮጵያ እንደዚህ መጥቶ ምናምን መልበሳችንን እንደዚህ ኢንፍሉዌንሻል ብዙ ነገሮች እንዳሉበት እነሳለን። ዛሬ ብቻ መልበሳችን ነው ግን አሁን ሰው አይ ቲንክ ሞር አንደርስታንድ እያደረግነው እየመጣ ነው። ጄንዚ ካልቸሩ ደግሞ በጣም አውትፊት ላይ ኤክስፕሬሲቭ ነን፣ የምንለብሰው ነገር እንትን እንዲለን እንፈልጋለን ምናምን ነገር። ስለዛ አይ ቲንክ እንደ ኢንዱስትሪ ይሄኛው ዌቭ እየመጣ ይመስለኛል ፐርሰናሊ እና ልብስ ሚዲየም ኦፍ ኤክስፕሬሽን የሆነበት ውጭ ሀገሮች ላይ ገና እየሄድንም ቢሆን አይ ቲንክ ይሄ ግሎባላይዜሽኑ መኖሩ እና በስልክ ሁሉም ነገር አክሰስ ማድረግ መቻላችን ዛሬ ወጣ ትሬድ ዛሬ ማወቅ እንችላለን። ዛሬ ሂፕሆፕ ካልቸር ላይ የተፈጠረውን ነገር ዛሬ እናውቃለን። ይሄ መሆኑ አይ ቲንክ እንደ ጀኔሬሽን ሞር ከዓለሙ ጋር መሄድ እንድንችል እያደረገን ነው። እንደዛ ደግሞ መሄድ ስንጀምር ደግሞ ጀኔሬሽኑ ዲማንዲንግ እየሆነ ይመጣል። ይሄን ይፈልጋለሁ ይላል። እኛም ደግሞ እንደ ብራንድን ይሄን ፕሮቫይድ ማድረግ አለብን ብዬ አስባለሁ፣ ኢትዮጵያዊ ብራንዶች ማለት ነው። ከዛ ውጭ እኔ ደግሞ እንደ አንዷ ጄንዚ እና በዚህ ሁሉ ዌቭ ውስጥ ኢንትረስትድ እንደሆነ ሰው ደግሞ አይ ቲንክ ሞር በደንብ ሰልፍ ኤክስፕሬሲቭ መሆን አለብን ብዬ አስባለሁ። ከዛ አንድ ሚዲየም ኦፍ ኤክስፕሬሽን ነው። ከዛ ውጭ እዚህ ላይ ደፍነትሊ ሮ ማቴሪያል ማጣት እንትን ያደርጋል በጣም የኢትዮጵያ ፋሽን ብራንዶች ላይ አንድ ያለብን በጣም ትልቅ ኢሹ ነው። አሁን ይሄ ነገር ምንድነው ችግሩ እንዴት ይቀረፋል የሚለው ነገር ከውጭ ኢምፖርት የሚደረጉት እቃዎች ላይ ያው ያለው የእንትን ሁኔታ የሚገቡበት ያለው ኤሌክትሪክ ሁኔታ አንድ ነው። እዚህ የሚመረቱት ጨርቆች ላይ ደግሞ ዳይቨርስ የሆኑ የምፈልጋቸው አይነት ማቴሪያሎች አታገኝም፣ ፕላስ ኳሊቲም አታገኝም። የሚገርመው አሁን ይሄን ኮንቨርሴሽን ውስጥ ከሌሎች ዲዛይነሮች ጋር አውርቼ አውቃለሁ። ምንድነው እያደረገን ያለው አይ ቲንክ ክሬቲቭ እንደሆነ እያደረገን ነው። ፖዚቲቭ ካየ ነው ማለት ነው። ክሬቲቭ እንደሆነ እንዳደረግን ነው ስል ለምሳሌ እኛ ፕሮዳክት ዴቨሎፕ ስናደርግ ኤግዛክትሊ መጀመሪያ ቴዎሬቲክሊ ያሰብነው ፋብሪክ ማቴሪያል ላናገኝ እንችላለን። በዘን
ሳናስበው ሳይታሰብ ሰብስቲቲዩት ፕሮዳክሽን በጣም ጥሩ ነገር ላይ ወጥቶልን ያውቃሉ። እኔ አይኖ ዲዛይነርስ በጣም ብታየው ሌላ ቦታ ብታየው ምንም ዞር ብለህ ማታየውን ጨርቅ ጀስት ቢኮዝ ቫልዩ አድርገውበት የራሳቸውን ክሬቲቪቲ ተጠቅመው ደግሞ የሆነ ቦታ ያደረሱት ማለት ነው። አይ ቲንክ እንግዲህ ስካርሲቲ ላይ ማደጋችን ፖዚቲቭሊ ክሬቲቭ ብዙ ኔጌቲቭ ኮንስኮንሶች አሉ፣ ግን ፖዚቲቭሊ እንደዚህ እያደረገ ይመስለኛል ኢንዱስትሪ። ምናልባት ቅብጠት ሊሆን ይችላል፣ ግን የኢትዮጵያ ማርኬት ብቻ ማሰብ ሳይሆን ይሄ ብዙ ጊዜ የኢትዮጵያ ኖት ኦንሊ ፋሽን እና እናንተ ባላችሁበት ቢዝነስ ሴክተር ሳይሆን በሁሉም እንደ ሀገር የኢትዮጵያ ካምፓኒዎች ውጭ ሀገር ሄደው ኢንፍሉዌንሻል ሲሆኑ ብዙ ጊዜ አናይም። ቢያንስ አፍሪካ ላይ እነዚህ ፕሮዳክቶች መሸጥ በደንብ እድሉ አለን ብዬ አስባለሁ። እና ለምን ይመስልሻል ባንወጣው ላይክ የእኛ ፕሮዳክቶች ቢያንስ ጎረቤት መሸጥ የሚችሉ ናቸው። ያው የኢትዮጵያ ማርኬት መች ጨረስን ሊሆን ይችላል፣ ግን አሉ ደግሞ ካምፓኒዎች የምር በቃ በደንብ አቅም ያላቸው። በጣም ከእኛም ዲስከስ እናደርግ የነበረው ነገር ብቻ የሆነ አፍሪካ ሀገር ላይ በሆነ ጉዳይ ሄደን ነበር ነው በጣም ሰው ቆዳ ይወዳል። በጣም የሚገርመኝ ነገር ቆዳ ይገዛል። እኛ ሀገር ደግሞ በጣም ቆዳ በጣም በደንብ ያለ ነገር ነው እና አንበሳ ጫማ እዛ ሀገር ቢኖር አልኩኝ ኤቭሪቲንግ ጨርቅና እንትን ያለው ቆዳ የለም ከተማ ውስጥ። ሌዘር አይሸጥም፣ ከተገኘ በጣም ውድ ነው እና ጫማ ሌዘር ጫማ ማለት እነሱ ጋር ጋና ነው ሀገሩ። ሌዘር ጫማ ማለት እነሱ ጋር በጣም በቃ በጣም ኢንተረስቲንግ ነገር ነው እና አንበሳ ጫማ ጋና ቢሄድ በደንብ ማርኬት ነው ያለው። ግን አይ ዶንት ቲንክ እንደ ኢትዮጵያ የሆነ ነገር ሊሚት ያደርገን ይመስለኛል። ብዙዎቻችን መውጣት ላይ ካየን ኢቨን የቴክኖሎጂ ካምፓኒዎችንም ካየን በጣም አቅም ያላቸው ድርጅቶች አሉ። አሁን እየሞከሩ ነው። እነ ራይድም እነ ፈረስም አላቸው አቅም። አፍሪካ ሀገር ላይ ማርኬቱ ኦፕን ነው፣ መሄድ ይሻላል። አይ ቲንክ ራይድ ጅቡቲ ሄደዋል፣ ፈረስ ደግሞ ሄደዋል መሰለኝ። የተለያየ አፍሪካ ሀገር እየሞከሩ ነው፣ ግን ብዙ የለም። እና እንዴት ታየዋለሽ? ከፋሽን አንፃር ኤክስፖርት ማድረጉን ነገር ይሄ የባህላዊ ልብስን ብቻ ሳይሆን ኖርማሊ ይሄ ኖርማል የሚለበሱ ካዥዋል ልብሶችን ኤክስፖርት ማድረጉና ቢያንስ ወደ አፍሪካ መሄዱ አሁን ትልልቆቹን ካምፓኒዎች ኤክስፒሪየንስ እንደዚህ ነው እንደዚህ ብዬ መናገር አልችልም። ሜቢ ወደ እነሱ ካሰብን ይሄ የእንትን አክቹዋሊ ብዙ ካፒታል ማስፈለጉ ከዛ በኋላ ደግሞ ይሄን ሁሉንም ሲስተም ለመፍጠር ደግሞ የሚያስፈልገው የእያንዳንዱ ነገር ኮስቱ ምናምን ነገር እሱ እንትን ሊሆን ይችላል። እንደኛ አይነት ቢዝነሶች እኔ ፐርሰናሊ በራሴ የማያቸው ሜቢ እኛ ፐርሰናሊ በጣም ብዙ አመት የሰራን ድርጅቶች እንደዚህ ስላልሆንን ብዙ ነገሮችን ማድረግ እንደምንችል እናስባለን ብዬ አስባለሁ። እኛ አዘ ካምፓኒ እዚህ ማለት ነው። አሁን ለምሳሌ እኛ እዚህ ማለት ነው እስከ አስመራ ድረስ ሽጠናል፣ እስከ ኬንያ ድረስ ሽጠናል። እስከ አስመራ እስከ ኬንያ ግን በምንፈልገው ማወቅ አይደለም። ጀስት ቢኮዝ ግሎባላይዜሽን ያመጣልን ነገር እንትን አድርገን እንትን ስላለን ማለት ነው። ግን እንዳልኩ እኔ አሁን ብዙ ነገር መናገር ማልችለው እዚህ እንትን ላይ ብዙ የገፋንበት ካምፓኒዎች ስላልሆነን ነው። ግን ደግሞ ፖሲቢሊቲውን አይተናል ማድረግ እንደምንችል እና በትልቁ ካፒታል የግዴታ መሄድም ባይሆን ኮላብ ማድረግ እንደምንችል ከኔበሪንግ እንትኖች ዲዛይነሮች ጋር ፕሮዳክቶቻችን ሌላ ሀገር መሸጥ እንደሚችሉ እንደዚህ የሚለውን ነገር አይተናል። አይ ቲንክ ይህም እንደ አሳይመንት የሚሆን ይመስለኛል ወደ ሌሎች እንትኖች መሄድ ማለት ነው። ግን እንዳልከው በጣም ትልቁ የሀገሪቷን ማርኬት ሳቲስፋይ አድርገናል ብለን ስለማናስብ ይመስለኛል ብዙ ፋሽን ብራንዶች ወደ ውጭ የማንሄደው ማለት ነው። የሀገሪቷን ማርኬት ሳቲስፋይ ለማድረግ ኢናፍ የሆነ ሲስተም እና ካፓቢሊቲ የለንም ብለን ስለምናስብ ይሆናል። ብራንዲንግ እና ማርኬቲንግ ላይ በደንብ መስራታችን ኮሚኒቲ ቢውልድ ማድረጋችን ከመሸጡ ብቻ ተጨማሪ ከዛም በላይ መሆናችን እዚህ አይ ቲንክ እዚህ ጋር አንድ የሚጠቅመን አስፔክት እዚህ ጋር ነው እያስባለሁ። አሪፍ። አዎ በጣም ያው ፖቴንሻሉ አለ ለማለት ያህል ነው። ላይክ የኢትዮጵያ ብራንዶች ውጭ ሄደው ፕሮዳክትና ሰርቪሳችን የመሸጥ አሁን ኢትዮጵያን ኤርላይንስም እየጀመረው ነው። ኢትዮጵያን ኤርላይንስ የተለያዩ ሀገሮች ውስጥ ኤርላይን ዋናው እንደ ሀገር ሜን ፍላግ ካሪየር እንትን እያለ ነው እና ሌላም ስሞል ቢዝነሶችም እንትን ማድረግ ይቻላል። ቅድም ኦፍ ካሜራ ስናወራ የነበረው ነገር ነበር ላይክ
እዚህ እንደ ስታርታፕ ነው የምታዩት ወይስ እንደ ስማል ሚዲየም ኢንተርፕራይዝ እንደ ኖርማል ቢዝነስ የምታዩት ወይስ እንደ ስታርታፕ ነው የሚለውን? ትንሽ ትሪኪ ኩዌስችን ነው ይሄኛው። ብዙ ነገሮች አንደርስታንድ ያደረግናቸው አሉ ስለ ቢዝነሱ እየሰራ ነው እያለ ከዛ በኋላ ግን ስታርትም አድርገን ነው አሁን እኛ እዚህ እንደዚህ ይሄን ያህል ኢንፍሉዌንስ በዚህ ጊዜ ውስጥ ይኖራል ብለን አናስብም ነበር። በጣም ብዙ ሰው ያውቀዋል እዚህ ደግሞ ብዙ ሰው ሪሌት ያደርጋል። እኛ ደግሞ ቀደም እንዳልኩ ደግሞ አክሽን መሬት ላይ የወረደ ኢምፓክት ያላቸው ስራዎችን መስራት እንፈልጋለን። ከዛ ውጭ ደግሞ ፕሮዳክቶቻችንን በጣም የተሻለ ማድረግ እንፈልጋለን። ስለዚህ አይ ቲንክ የምናየው ይሆናል ስታርታፕ ይሆናል ኦር ሚዲየም ሳይዝድ ኦር እየተለቀ ይሄዳል የሚለውን ግን ዋን ቲንግ ፎር ሹር እዚህ በጣም ትልቅ ኢንፍሉዌንስ እየኖረው ነው። ከዚህ በኋላ ደግሞ ይኖረዋል። በጣም አሪፍ። ይህን ጥያቄ ለምንድን ነው ያነሳሁት? ከቅድሙ ጋር የሚገናኝ ነው። ላይክ ስታርታፕ ከሆነ የስታርታፕ ሜንታሊቲ ሲኖር ግሮዝ እና ስኬላቢሊቲ አብሮ ሁሌ የሚያያዝ ነገር ነው። ግሮዝም ባይ ዲፎልት ፑሽ ያደርጋል ስታርታፕ ሜንታሊቲ። ኢንቨስትመንት ኢንጀክት ማድረግ ሊሆን ይችላል። ብራንዲንግ እና ማርኬቲንግ ላይ በትንሽ ሪሶርስን በትንሽ ሪሶርስ ብዙ ካፒታልን ክሬት የማድረግ ኢኮኖሚ ክሬት የማድረግ ነገር አለው እና ምናልባት ይሄ ኦፕሬሽኑ እና እንትኑን ብራንዲንግ እና እንትኑን ለያይቶ ማየት ቢቻል እና ያኛውን ስታርታፑ በቃ ላይክ ፍራንቻይዚ እየተደረገም ሊሆን ይችላል ኦር አዳዲስ ፕሮዳክቶችን እንትን ማለት ሊሆን ይችላል። ኦፕሬሽኑን ግን ቲፒካል ኢትዮጵያ ውስጥ እንደሚኖሩ እንትን መመረት የሚችል ነገር ስለሆነ ማለት ነው እንደዛ ቢሆን ሊሆን ይችላል። ቀድም ካልኩሽ ጋር የሚያያዝ ስለሆነ እነዚህ በጣም አሪፍ ፕሮዳክትን ያላቸው ዋንስ ዩ ጌት ኤምቪፒ ላይክ ሚኒመም ቫሉብል ፕሮዳክት የሚባለውን ሰው ሊገዛው የሚችለው ፕሮዳክትን ማምረት ተችሏል። እሱን ኬንያ የሚገኙ ይሄ በዘሴም ቲንግ ኬንያ ውስጥ ከሌለ ኬንያ ውስጥ የሚገኙ ኢንፍሉዌንሰሮች ካሉ ፕሮሞት ቢደረግና እንትን ቢል በደንብ የመሸጥ ፕሮባቢሊቲ ያለው ብዬ አስባለሁ እና ይሄኛውም ጀኔሬሽን ነው ይሄንን ነገር መሞከር አለበት ብዬ ማስበው። ለምን ኬንያ ያለች አንድ ኢንፍሉዌንሰር እና ኢትዮጵያ ውስጥ ያለች አንድ ኢንፍሉዌንሰር የማውራት ፕሮባቢሊቲያቸው አሁን በጣም የጨመረ ነው። ብዙ ጊዜ ሪሰርች አናደርግም። አሁን ኢትዮጵያ ውስጥ ሶሻል ሚዲያ የሚናቃቸው ሰው ሙሴ ሰለሞን፣ ኬንያ ውስጥ ሙሴ ሰለሞን የሚሰራውን ኮንተንት የሚሰራ ሰው አለ ከሌላ የሆነ ሰው ኬንያ ውስጥ ኮፒ ማድረግ አለበት ይህን ስራ። እኛም ከእነሱ እንደዛ ማድረግ አለበት። ዘሴም እናንተ ከሌለ we have a market ማለት እዛ ብዬ አስባለሁ እና ቪዥን ያለው የኛም እንትኑ እሱ ነው እንዳልኩ ሚድል ተርም ጎላችንም አድርገን ኤክስፓንድ ማድረግ የምንፈልገው ኢንፍሌሽናችንን ሪች ማድረስ የምንፈልገው እንደዛ ለመሆን ነው። ኦኬ በጣም አሪፍ። የዚህ ጎል ፊቸር ጎል ምን ሊሆን ይችላል? በቅርብ ላይክ አይ ዶንት ኖ በታይም ማስቀመጥ አንችልም። እንደ ፊቸር ጎል የያዛችሁት ነገር ምን ሊሆን ይችላል? እዚህኛ ጀነራል ሪቴል ብራንድ ሆኖ ብዙ ነገሮች ውስጥ እንዲገባ እንፈልጋለን። ብዙ ነገሮች ውስጥ ሲገባ ግን የዚህ ኢሰንሱን ሳይለቅ እንዲገባ እንፈልጋለን። ለምሳሌ እዚህ ኩኪስ ተብሎን የኩኪ ብራንድ ቢኖረው እዚህ አሁን የምናውቀውን ይሄን አታችድ የሆነውን ኮሚኒቲ እርስ በርስ ኒድ ሴንተርድ የሆነ ፕሮዳክት የምናቀርበውን እንደዚህ ብለን ያስቀምጠን የኢትዮስ እና እኛ አሁን ፊልም የምናደርገውን የኮሚኒቲ ነገሩ ሳይለቅ ወደ ተለያዩ ብራንዶች ኤክስፓንድ እንዲያደርግና እዚህ ሞር እንዲሆን እንፈልጋለን ከዚህ በኋላ። በጣም አሪፍ። አርሴማ ከአርሊ ኤጅ ላይ ቢዝነስ እንደጀመረ ሰው የራሷን ቢዝነስ ራን እንደምታደርግ ሰው ትምህርትም ስራ አንድ ላይ እንደምታስኬድም ሰው ፋሽን ላይም ብዙ ስራ ላይ እንደሚሳተፍ ሰው ለወጣት ስራ ፈጣሪዎች ትልቅ ሮል ሞዴል ትሆኛለሽ ብዬ አስባለሁ። ኢንተረስቲንግ የሆነ ስቶሪም አለሽ። እኛንም ኢንስፓየር አድርጎናል እና ምን አይነት ላይክ እንደ ምክርም ማለት የምትፈልጊው ካለ ምክንያቱም ብዙ ሰው ዌክ አፕ እኮ የሚጠብቁ ሰዎች አሉ እና ለእነሱ ማለት የምትፈልጊው ነገር ካለ? እኔ እውነት ለመናገር በጣም ብዙ ነገር እንደሚቀረኝ አውቃለሁ፣ ግን ደግሞ እንደ ራይት ዳይሬክሽን እንደሆንኩ አውቃለሁ እና በየቀኑ ለዛ ነገር ስትራይቭ እያደረኩኝ እንደሆነ እና እንትን እያልኩኝ እንደሆነ አውቃለሁ። አንድ ትልቁ ነገር እየተማርኩት ሶፋር የመጀመሪያ ነገር ኮንሽስ መሆን ነው። ነገሮች ሀፕን እያደረጉ እንደሆነ ጊዜያችን እንደሚያልቅ ቶሎ ሳላስበው አንድ አመት ጨመርኩኝ ሪሰንትሊ እና እንደዚህ በቃ ቶሎ እንትን እንደሚል ኮንሽስ መሆን ነው የመጀመሪያው ማለት ነው። ኮንሽስ ከሆንም በኋላ ግን
በቃ ለዛ ነገር አንኮምፎርታብል ላደረጉን ነገሮች ኮንሽስ ሆነንባቸው አንኮምፎርታብል ላደረጉን ነገሮች መፍትሄ መፈለግ ነው። በቃ እናውቃቸዋለን፣ ኮምፎርታብል አይደለንም እንዳልኩ እኔ ያኔ ጥቁር ኖትቡኬን ሁሌ የጻፍኩበትን ጊዜያትን ማድረሰው ኢዝ ቢካዝ በጣም በዛን ያኔ በነበርሽ ሰፊ ፕራውድ ስለሆንኩኝ ነው። ለምን ችግር ውስጥ ገባሽ፣ ለምን የምፈልጊው ቦታ አልደረስሽም አይደለም። በቃ የሆነ ነገር አንኮምፎርታብል አደረገኝ፣ ወርክ ኦን ኢት። ስለዚህ እዛ ላይ መስራት ማለት ነው። እዚህ እዛ ላይ ስንሰራ ደግሞ ኮንቲኒየስሊ በየቀኑ ሲሆን ደግሞ ኢንፕሮግረስ እንሆናለን። ሁሌም የምወደው ተርም ነው ኢንፕሮግረስ ማለት ነው። በቃ ሁሌም ዛሬም የሆነ ነገር አወቅን አይደለ? ኢንፕሮግረስ። ከዛ ውጭ እንዳልኩ በቃ ፌል እናደርጋለን። ግን ፌል ስናደርግ ፌል ፋስት ፌል ፎርዋርድ ነው። በቃ ወደፊት ለፊት ፌል ማድረግ ማለት ነው። እንደዚህ እያደረግን ሞር እያወቀን ስንመጣ ደግሞ ብዙ ነገር እንደማናውቅ እየገባ ይመጣል። የበለጠ ስትራይቭ እናደርጋለን። በመንገዳችን ብዙ የሚመጡ ነገሮች አሉ እንጂ የሆነ መድረስ ለምንፈልግበት ቦታ እንደምናስበው አይደለም የምንደርሰው እንጂ እኔ አሁን በዚህ 2025 ላይ ያንዴ ባቀድኩት እንትን ቢሆን ኖሮ ሌላ ቦታ ላይ ነበር ያለሁት። ግን አሁን ሂር አይ አም። ግን አንድ በጣም ትልቅ ፕራውድ የሆንኩበት ነገር ምንድን ነው? አንድ ነገር ወደ ሌላ ሊድ እያደረገ ነው እዚህ ጋ የደረስኩት። ስለዚህ በቃ ሁሌም ፕሮግረስ ላይ መሆን ነው። እንደዛ እያለን የስ የሚደረስበት ቦታ ይደረሳል። ኦር ሲደረስ ደግሞ የለም እሱ ነገር የበለጠ የተሻለ ነገር እንፈልጋለን። እንደዛ ነው ወርክ የሚያደርገው ላይፍ ብዬ አምናለሁ። በጣም እናመሰግናለን። እውነት ትልቅ ኢንሳይትፉል የሆነ ኮንቨርሴሽን ነበረ። እንደ መጨረሻ ማለት የምትፈልጊው ማመስገን የምትፈልጊው ሰው ካለ? እኛ በጣም ተምረናል፣ እነሱም ይማሩበታል ብዬ አስባለሁ። ኔክስት ደግሞ እዚህ ትልቅ ደረጃ ደርሶ እንዳልነው ላይክ ኢንተርናሽናል ብራንድ ሆኖ የምታስቡትን አይነት ኢምፓክት የሚያመጣ ብዙ ስቶሪዎችን ሼር የሚያደርግ ድርጅት ሆኖ ማየት እንመኛለን። ለማለት የምትፈልጊው ካለ እድሉን ውስጥሽ፣ በእኛ በኩል ጨርሰናል። ቴንክ ዩ ሶ ማች ናቲ። በዚህ ሁሉ ፕሮሰስ እኔ በጣም እግዚአብሔር ረድቶኛል ብዬ አስባለሁ። አይ ፊል ላይክ ህይወት ባላንስ መደረግ ያለበት ነገር እንደሆነ ባላንስ ማድረግ የምንፈልግ ከሆነ ስፒሪቹዋል ሳይዱን ባላንስ ማድረግ እንዳለብን በዚህ ሁሉ መሀል እግዚአብሔር ረድቶኛል። እንግዲህ አመሰግናለሁ። ከዛ ውጭ ቤተሰቦቼ በዚህ ሁሉ ፕሮሰስ በጣም ሰፖርቲቭ ነበሩ እና ላደረጉልኝ ነገር ከመጀመሪያም ጀምሮ በቪዥኔ ስላመኑ ከዚህ በኋላም ደግሞ በነገሩ ላይ ፕሮሰሱ ላይ እንትን ብለው እየጠበቁ ስለሆነ ለእነሱ በጣም አመሰግናቸዋለሁ። በጣም ትልቅ ነገር ነው ይሄ እነሱ ይሄን ነገር ማድረጋቸው። ከዛ ውጭ ማይ ሜንቶርስ በቃ ህይወት ላይ በጣም የሚያስፈልገን ነገር ነው እንዳልኩ ነው። እኔ እንደ አዲስ ይሄን ፓዝ እየሄድኩኝ ይመስለኛል፣ ግን በጣም ብዙ ይሄን ፓዝ የሄደው ሰው አለ ቀድሞኝ ማለት ነው። ስለዚህ ነገሮችን ከእነዚህ ሰዎች ዊዝደም መጠየቅ፣ ዳይሬክሽን መጠየቅ በጣም ጥሩ ነገር ነው፣ በጣም የሚጠቅመን ነገር ነው። አንዳንዴም ደግሞ እንደዚህ አይ ቲንክ ስትናገረውም ደግሞ አንተም ለራስህ እንትን ትላለህ መሰለኝ ነገሮችን ታያለህ። ማይ ሜንቶርስ በጣም አመሰግናለሁ። ጓደኞቼ፣ የስራ ባልደረቦቼ፣ የዚህ ቲም በጣም አመሰግናቸው እወዳለሁ። ቢካዝ እንዳልኩ እኔ እዚህ ጋር ፊት ለፊት ስለመጣው እንጂ ብዙ ነገሮች ከኋላ እየተሰሩ ነው። ኦብቪየስሊ ብዙ ቦታ ላይ ስራ ላይ እንዳለው ማለት ነው። ከዛ ውጭ ደግሞ የዚህ ኮሚኒቲ በጣም አመሰግናለሁ። እኔ በጣም ነው የሚገርመኝ። ገና ምን አያችሁ ነው የምላቸው። ገና በደንብ ነው ሰርፕራይዝ የምናደርጋችሁ፣ ገና ታዩታላችሁ ካፓሲቲያችን ነው የምላቸው። ግን በዚህ ስቴጅ ራሱ በጣም ሰፖርቲቭ ናቸው። እኔ ከስተመር ማግኘት በቻልኩባቸው አጋጣሚዎች ኤቭሪ ታይም በቃ ፖዚቲቭ ፊድባካቸው ኢቨን እንዲስተካከል የሚፈልጉት ነገር ካለ ኩዌስችነሪ እንትን እንላለን ከዛ በኋላ እና እንትን አደራረጋቸው ራሱ በጣም ኮንስትራክቲቭ ነው። እዚህ ኮሚኒቲውን በጣም አመሰግናለሁ። ፐርቼስ ላደረጋችሁን ሰዎች፣ ሰፖርት ላደረጋችሁን፣ ሶሻል ሚዲያ ላይም ሁሉም ቦታ ላይ እንትን ለነበራችሁ ሰዎች እንዳለ በጣም አመሰግናለሁ። ሰያ ቴንኪዩ፣ በጣም እናመሰግናለን። ሙዋቶክስ የዛሬው ኤፒሶዳችን ይህን ይመስል ነበረ። ኔክስት ዊክም በተመሳሳይ ታይም በአዲስ እንግዳ አብረን እንገናኛለን። እናመሰግናለን።